እንኳን ደህና መጣ። እንደምን ሰነበትክ? እንደምን ነስታለኝ። እንኳን ተገናኘን። አመሰግናለሁ። እጅግ አመሰግናለሁ። ዛሬ ያው ጊዜህን ሰውተህ ነው ዛሬ ያገኘውና በጣም እጅግ አመሰግናለሁ። ብዙ ፖለቲካ ዲቨሎፕመንት አመለጠ። ያው የኢትዮጵያ ሚዲያ ላይ አልተገኘም። በተለያየ ይገባኛል ቢዚ ናቸው። የዩኒቨርሲቲ ትምህርት ያው ዩኒቨርሲቲ አስተማሪነት ቢዚ ነው የሚያደርጋቸውና በዛሬውን ጀምር ወደ ነገዱና ምናምን ባለፈው ሳምንት አነጋጋሪ የነበረው የገዱና የአብይ ምልልስ ከሱ በፊት ግን ዛሬ የኢትዮጵያ ውጭ ጉዳይ ሚኒስቴር አንድ ፔጅ መግለጫ ማሳሰቢያም ማስጠንቀቂያም ኤርትራን በተመለከተ አውጥቷል። አይተዋል ብዬ አስባለሁ። እየለመነ ነው፣ አፒል እያደረገ ነው፣ ለውይይት እየጋበዘ ነው። የሰው መጥቼ ባህራችሁን ልወስድባችሁ እያለ ነው። የመሬታችን ልቀቅ እያለ ነው። ምንም ግራ የሚያጋባ ብዙ ነገሮች የታጨቁበት ነውና ይዘቱ ምን ላይ ነው? እንዴት ነው የተረዳው ዶክተር ኢዛና? በጣም ጥሩ ስታሊን፣ አይቻለው የጻፉትን ነገር። ያው ከዚህ በፊት በንግርት ሲደረግ የነበረው በአፍ ፉከራ፣ ሽለላና ቀረርቶ ሲደረግ የነበረው ነገር በወረቀት ወደ ፎርማል የሆነ የመንግስት መግለጫ የተላለፈበት ጉዳይ ነው እና ከዚህ ደብዳቤ ወይ ደግሞ ማስጠንቀቂያም ካልከው ግልጽነትን ከጠበቅ ምንም ነገር መረዳት አትችልም። ነገር ግን እና አብይ እና እሱ የሚያሰማራቸው የጦር ጀነራሎች በአደባባይ ሲናገሩ ሲፎክሩ የነበረውን ነገር የሚያስተጋባ ነው እና የዛ ቀጣይ ነገር አድርጌ ነው ማየኔ። ምክንያቱም በዛ በኩል የተጀመረው ነገር በአብዛኛው አልሰራም። ታስታውሳለህ ስታሊን፣ አንድ ጊዜ እዚህ ላይ ስናወራ ከዚህ ሁሉ ፉከራና ሽለላ መሄድ አይቀልም ወይ ብዬ ነበር እኔ። ለምን አይሄድም ማለት አንድ ጊዜ ጋዛ አደርጋታለሁ፣ በአንድ ቀን ነው የምናጠናቅቀው፣ ምንም አቅም የላትም፣ እኛ ትልቅ አቅም ገንብተናል የሚል ሁሉ ፉከራ ነው የነበረው። ስለዚህ እንደዚህ አይነት አቅም ያለው ኃይል ወይ ደግሞ አገር የአገር ጦርነትም ከሆነ ፉከራ የሚያስፈልገው ነገር አይደለም፣ መሄድ ነው። መሄድ ግን አልተቻለም። ታስታውስ እንደሆነ ዛን ጊዜ እስከ ዛሬ አልሄደም፣ ነገርየው ፉከራ ላይ ነው ያለው የሚል ነው እና ይህንን ጽሁፍ ስትመለከት ያንን የሚያሳብቅ ነው። ምንድነው? አስደነግጣለሁ፣ አስደንግጬ የሆነ ነገር አገኛለሁ በሚል ስሌት የተነገረ ይመስለኛል። ያ ሁሉ ንግርት ማለት ነው። በባሌም በቦሌም እናገኛለን፣ በጉልበት የተወሰደውን በጉልበት እንመልሳለን፣ አልፈቀድንም፣ ሪኮርድም የለም፣ የመንግስት ካቢኔም አልተነጋገረበትም፣ ሽፍቶች ናቸው ተባብረው ቀይ ባህርን ያስነጠቁን። ይሄ ሁሉ አስደንግጦ የሆነ ነገርን ለማግኘት ነበር እና የጦርነት ዛሬ ይነሳል ነገ ይነሳል ብሎ ህዝብ ሲሰጋ እንደነበረ የሚታወቅ ነገር ነው። እስከ ዛሬ አልሆነም። ጦርነት አይሄድም ማለት አይደለም። ጦርነት እሱ ከተመቸው የሱ ፖሊሲ ሁሉም ነገር አገር ውስጥም በውጪም በጦርነት የሚጠቀለል ነው። በጦርነት ፍላጎት የሚጠቀለል ነው። አገሪቷም እሱ ከመጣ በኋላ ከጦርነት ወጥታ አታውቅም። ስለዚህ እዚህ ደብዳቤ ውስጥ አንደኛ የእንደራደር፣ ሁለተኛ የኔን መሬት ለቀሽ ውጪ የሚል ነው። አሁን የድርድሩን ነገር እናቆየውና የትኛውን መሬት ነው ኤርትራ ለቃ እንድትወጣ አብይ የፈለገው? የትኛውን መሬት ሰጥቶ አጨብጭቦ አስረክቦ ሸልሞ ሸላልሞ የሸኘውን መሬት ዛሬ በምን ሁኔታ ውስጥ ነው ያንን መሬት መጠየቅ የሚችለው? አንደኛ ሁለት ጊዜ ይመስለኛል የአልጄርስን ስምምነት ጠቅሶ የአልጄር ስምምነት ከፈቀደላት ውጪ ኤርትራ ይዛ ከሆነ እናጣራለን የሚል አንድ ጊዜ ተናግሮ ነበር። አንደኛ እሱ ወይ አልሰማም ይሆናል፣ ሰዎችም በደንብ ያነበቡትም በደንብ አልነገሩትም ይሆናል፣ ስምምነቱንም ምንም አላነበበም ይሆናል እንጂ የአልጄር ስምምነት በቀጥታ ይሄ መሬት የእከሌ ነው ይሄ ደግሞ የእከሌ ነው አላለም። የአልጄር ስምምነት ያደረገው ጦርነቱን በማቆም ባውንደሪ ኮሚሽን ነው ያቋቋመው።
ያ ባውንደሪ ኮሚሽን ነው በብዙ ሂደት የኮሎኒያል ባውንደሪዎችን ሶስቱን የኮሎኒያል ባውንደሪዎችን በመመርመር የመጨረሻ ውሳኔ ይሆናል የተባለውን መልእክት ውሳኔ ያስተላለፈው ማለት ነው። ያንን ውሳኔ እንደምታስታውሰው የጦርነቱን ስም እስከ መወከል የደረሰችው ባድመን ለኤርትራ የሰጠና አጎራባች የሆኑ መሬቶችንም ለኤርትራ አሳልፎ የሰጠ ነው። በዛን ጊዜ የኢህአደግ አመራር በፕሪንሲፕል ነው የምንቀበለው እንጂ እንዳለ አንቀበልም በሚል ባለፉት 20 ዓመታት ውስጥ በኢትዮጵያና በኤርትራ መካከል ይሄ ጦርነትም ሰላምም የማትለው ሁኔታ የነገሰው በዛ ምክንያት ነው። ስለዚህ አብይን እንደው ለ5 ደቂቃ እንኳን ቁጭ ብሎ ይሄንን ኦሪየንት የሚያደርገው ምራቅ የዋጠ ሰው አካባቢው ካለ ጥሩ ይመስለኛል። እኔ ወጥቶ ከሚዘባርቅ ማለት ነው። መጀመሪያ እንዲረዳ አንድ እሱ ነው። ሁለተኛ ጦርነት መጀመር ቀላል አልለውም፣ ግን የትግራይ ጦርነት በጎረቤት ያሉ የአገር ውስጥና የአገር ውጭ ኃይሎችን ሁሉ ያሰለፈበት ጊዜ ስለሆነ ትግራይ ላይ እንደዘመተበት ጊዜ የቀላል ጦርነት የሚሆን አይደለም። እሱንም ያስፈራው ያስደነገጠው ወጥቶ ጅብ በበር በኩል እንዳለፈ ውሾች እንደሚሆኑት እንደዚህ የሚጮኸው ለዚህ ነው። ደንግጦ ነው። በአካባቢው ያሉ ትላልቅ ኃይሎች በዚህ ውስጥ የመሳተፍ ፍላጎት እንዳላቸው በሩም ክፍት እንደሆነ የሚታወቅ ነገር ነው። እሱን በኋላ ጠለቅ ብለን ማውራት እንችላለን። ስለዚህ ከኤርትራ ጋር እንደራደራለን፣ መሬቴን ልቀቂ ምናምኑ እንደ አንድ የበፊቱ ትርክት ቅጥያ ሆኖ ሊታይ ይችላል። ነገር ግን ምንም ግልጽነት ያለው ደብዳቤ አይደለም። ለዛ ነው እኔ ከዚህ በፊት ሲደረግ የነበሩ የፉከራና የቀረርቶ ቅጥያ ነው ያልኩት። ለዛ ነው። ነገር ግን ይሄ አብይ በውስጥ ከፓርቲ ውስጥም በአገር ውስጥም ካለው ፍጥጫ ከውጪም ከጌቶቹ ከነ ዩናይትድ አረብ ኤሚሬት ያለበትን ግፊት የሚያሳብቅ ነው ባይ ነኝ እኔ። ለዛ ነው ግልጽነት የሚጎለው ስታሊን። አመሰግናለሁ ዶክተር። የአልጀርስ ስምምነት ሲባል አንተ ሙያ ትክክለኛ ሙያ ነውና የአልጀርስ ስምምነት በኢህአዴግ ጊዜ እንበለው ልክ አብይ እንደመጣ ዲክሌር አድርጎ ነበር። ወልቂጤ ሆኖ የአልጀርስ ስምምነት ያለምንም ቅድመ ሁኔታ ያው ተቀብለናል የሚለው ኢህአዴግ ወስኖ በፓርላማም በኢትዮጵያ ቴሌቪዥን ሰበር ዜና ተብሎ የተነገረ ነው። ይህንንም የትግራይ ወረራ ከፈጸመ በኋላ አብሮ ከኤርትራ ጋር ከፈጸመ በኋላ ይሄን ሲያስተባብል የነበረው የትግራይ ጁንታው ነው ሲያስተባብል እንትን ያደረገኝ የፕሪቶሪያ የአልጀርስ ስምምነት እንዳትፈጽም እኛን እሱ ነው ደንቃራ የሆነብን እንጂ እኛ ፈቃደኛ ነበርን የሚል ቪዲዮ አለ። አጋጣሚ ለተመልካቾች የምናደርሰው ነው። አሁን የአልጀርስ ስምምነት ከዚህ በፊት ቀደም ብላ የገለጽከው አለ። በአልጀርስ ስምምነት ከሆነ አንድ የትግራይ ቄስ ወደ አዲስ አበባ መጥቶ የትግራይ ኮሚኒቲ የትግራይ ተወካዮች ሲመጡ ድንበር ላይ እኮ አለ ወዲያው የመጀመሪያ ዓመት ነው እና ለምንድን ነው ሉዓላዊነት ማታስጠብቀው ሲባል በአልጀርስ ስምምነት ከሆነ እኛ ከዛ ውጭ ከያዘ እናየዋለን፣ የአልጀርስ ስምምነት ከያዘው ግን ችግር የለብንም እኛ አንጠይቀውም የሚል ምላሽ ነው የሰጣቸው። ከዚህ በፊት ወረራ ልክ ቆላ ተንቤን ገብቶ ዱቄት ነው ከተባለ በኋላ መሬቷ ትውሰድ ብሎ ወስኖ መጨረሻ ላይ እኛ ደንቃራ ሆነብን ብሎ መግለጫ ሰጥቷል። መሬቷ ትውሰድ የሚባለው የአልጀርስ ስምምነት መሰረት ነው። ይሄ አልጀርስ ስምምነት ሲባል አንዳንዶቹ ባድመ ብቻ ይመስላቸዋል። የሆነ ቀበሌ የሆነች ከተማ ብቻ በጣም ትልቅ ፖይንት ሆና የነበረችው በሚዲያ ገና የወጣችው ባድመ ስለሆነ እሷን ነው እና አሰብ ምናምን ግን አይመለከተንም፣ በቃ እሱ አይደለም ባድመ የሚለው ጉዳይ ነው ትኩረት አድርጎ የነበረው ይመስለኛል። አሁን እንደዚህ ብሎ ሪኮግናይዝ ያደረገ ኢንዶርስ ያደረገው የአልጀርስ ስምምነት መጥቶ አሁን ያው እንዳየው ደብዳቤ 3 የመጨረሻው ፓራግራፍ ዶክተር ኢታና ስለ ቀይ ባህር ብቻ ሳይሆን ስለ አሰብ ብቻ ሳይሆን ስለ ማሪታይም አክሰስም ጠይቋል። ይሄን የምትሰጡን ከሆነ እንስማማለን የሚል የሚያስፈራራ አይነት ስሜት ያለው ደብዳቤ ጽፏል። ዶክተር ኢታና ይሄን ለተመልካቾች እንጋብዝ፣ አንተንም ካላየው
ብትሰማው ኤርትራ የተወሰነላትን መሬት ትውሰድ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ ይባሉ ሽማግሌዎችን ጭምር ባሉበት በሙሉ ድምጽ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆይቶታል። ይሄ ኃይል አስተላለፉ 3 ነበር። አንደኛው አስተላለፍ ስብሰባ ስንጀምር የሚሳደቡ አሉ፣ ዝም ብሎ የሚሳደቡ የሚያራክሱ ስብሰባውን የጭቅጭቅ መድረክ የሚያደርጉ ግሩፖች አሉ፣ የተመደቡ ናቸው። ሁለተኛው ግሩፕ እነሱን የሚቃወምና ደጋፊ የሚመስል ግሩፕ አለ፣ ከነሱ ውስጥ ነው። ሶስተኛው ደግሞ አስታራቂ ሽማግሌ ይመስል ነው። አንተም ተው እንጂ እንደዛ እኮ አይደለም ህጉ እኮ ምናምን የሚል ነው። ይሄ በስልሳ ታቅዶ ተወያይቶ ተመድቦ ነው የሚሰራው። ይሄ ውስጥ ገብቶ እጅ እያወጣ እየደገፈን የሚውለው ኃይል ልክ ስብሰባውን ጨርሰን ማታ ሲወጣ በመግለጫ ይቃወመናል። ውስጥ ይደግፈናል፣ በመግለጫ ይቃወመናል። ውስጥ የሚሳደበው ደግሞ በሚዲያ አይታይም። ዶክተር ኢታና ትውሰድ መሬቷ የተወሰነላትን መሬት ትውሰድ ብለን ወስነናል። ያ ኃይልም ያው ጁንታ ብሎ ሲጠቅሰው የነበረ ያም እሱ በነበረበት ዋና አስረጂ የነበረው የደህንነት ሹሙ ጌታቸው አሰፋ ማለት ነው። ያው ስብሰባ ውስጥ የነበረ ሚስጥር እየነገረን ነው። ስለዚህ አሁን ስለ የትኛው መሬት ነው እያወራ ያለው? አንደኛ ስለ የትኛው መሬት ነው? ከተወሰነላት ውጭ መሬት ስለወሰነች ነው ወይ? ሁለተኛ ይሄ የአልጀርስ ስምምነት የሚባለው አሁን ቀይ ባህር እና አሰብ የግድ ካልሰጠኝ ብሎ በደብዳቤ ጭምር ግልጥልጥ አድርጎ የጻፈው ሰውዬ ይሄ ቀይ ባህርና የግድ ነው ብሎ አሰብ በግልጽ አሰብ የሚለው ያስቀመጠው የአልጀርስ ስምምነት ስለ አሰብ ጉዳይ ግልጽ አልነበረም እንዴ? ምን ለማስፈልጎ ነው አብይ ይሄን ሁለቱን ስናነጻጽር ደብዳቤውና አብይ የሀገሪቱ ጠቅላይ ሚኒስትር የሚነግረን? ጥሩ ነው ስታሊን። አሁን አንድ ኃላፊነት የሚሰማው የመንግስት አስፈጻሚ የተናገረው ነገር ቢሆን ምን ማለቱ ነው? የትኛውን ህግ አጣቅሶ ነው? የትኛውን ስምምነት ተመርክዞ ነው ይሄንን እያወራ ያለው? የትኛው የህገ መንግስት ማዕቀፍ ውስጥ ቆሞ ነው ይሄንን ኃላፊነት እየተወጣ ያለው ብለ አስበ በዚያ ምክንያት ነው የምታወራው። አሁን እኔ የአብይን ነገር እንደምታውቀው ከሁኔታ ተነስቶ ነው ነገሮችን የሚናገረው። ራሱ ምን አይነት አደጋ እየመጣብኝ ነው ብሎ ራሱ ካሰላ በኋላና እሱን የሚጠቅም ነገር ብቻ ይዞ መጥቶ እውነት ነው ብሎ ይነግራል። የምታውቀውንና የማታውቀውን ደባልቆ ይነግራል። ከአንድ ወር በኋላ ሁኔታው ሲለወጥና ወደሱ የሚመጣው አደጋ መልኩ ሲቀየር ደግሞ ይሄንኑ ጉዳይ አምጥቶ በጣም የተለየ ከዛ ተቃራኒ የሆነ ነገር መጥቶ ይነግራል። ይሄ በተደጋጋሚ በአደባባይ የታየ ነገር ስለሆነ ይሄ ማብራራት የሚያስፈልገው ነገር አይደለም። አንድ ይሄ ነው። ሁለተኛ ቅድም እንደነገርኩ አብይ ሲናገር በፓርላማ ነው ያው የሚናገረው። ጋዜጠኞች ፊት ቁጭ ብሎ ጥያቄ አይቀበልም። ሲያወራ ስለ አልጀርስ ስምምነት ሙሉ እይታው ይቅርና ቁጭ ብሎም ያነበበ አይመስለኝ። ምክንያቱም ያነበበ ሰው ቢያንስ ይዘቱ እና ያ ስምምነት መነሻውና መድረሻው ምን እንደሆነ አይቶ ነው የሚናገረው። እሱ እኮ አሁን መሬት አከፋፈለ ነው የሚለው። በቀጥታ ይሄ ስምምነት ቅድም እንዳልኩት በቀጥታ መሬት አላከፋፈለም። ባውንደሪ ኮሚሽን ነው ያቋቋመው። ኢትዮጵያ እና ኤሪትሪያ ባውንደሪ ኮሚሽን የሚባል አቋቁሞ በዛ ላይ ስምምነት ተደርጎ ይሄ ባውንደሪ ኮሚሽን የሚያደርገውን ነገር አድርጎ አጥንቶ የሚወስነው ውሳኔ መጨረሻ ይሆናል፣ የአፒል አይኖረውም የሚል ነው። ስለዚህ የአልጀርስ ስምምነትን ካየህ እንግዲህ ኢትዮጵያና ኤርትራ ዛን ጊዜ የተፈራረሙትን አልጀርስ ስምምነት ካየ ኢትዮጵያና ኤርትራን የሚለይ ከ1000 ኪሎ ሜትር በላይ የሚሆን ድንበር ነው እያወራን ያለ ነው። አብይ የሚያወራው ከትግራይ ጠላትነት አንጻር ነው። አሁን ይሄንን ከምን አንጻር ነው የሚያወራው ካልከኝ ከትግራይ ጠላትነት አንጻር ነው የሚያወራው። ስለ ስምምነቱ አይደለም። ስምምነቱ ምን ያክል የሚረዝም መሬትን አድሬስ ያደርጋል፣
መነሻው ምንድነው? መድረሻው ምንድነው? ዓላማውስ ምን ነበረ? የፈረሙት ሰዎች በምንድነው የተስማሙት? እና ውጤቱስ ምን ነበረ ከሚል አይደለም። ኤርትራ ገብታ የትግራይን መሬት ነጥቃለች፣ እንድትነጥቅም ደግሞ አድርገናል። ስለዚህ ይሄንን ለመደገፍ ይሄንን ህጋዊ ለማድረግ በህዝብ ፊት ተቀባይነት እንዲያገኘው ለማድረግ የሚነገር ንግርት ነው እና እውነት ነው ብለ የምትቀበለው ነገር አይደለም። እና ስለ የትኛው መሬት እያወራ ነው ብለ ከጠየቅ እውነተኛ ጥያቄ ከውሸተኛ አፍ ወይ ደግሞ ከሐሰተኛ ተናጋሪ መልስ እንድትፈልግለት ነው የሚሆነው፣ የተሳሳተ ነው የሚሆነው ማለት ነው። ስለዚህ እሱ አሁን ይሄንን ነገር እያወራ ያለው በግልጽ እንደሚታወቀው ስታሊን ትግራይን ህልውናውን እስከ መጨረሻ እስከ ወዲያኛው የትግራይን ህልውና እንፍቃለን የሚል ነው። የትግራይ ጦርነት የተነሳው ዓላማው ይሄው ነው። ከሰሜን በኩል ያለውን መሬት ለኤርትራ እንሰጣለን፣ በደቡብ በኩል ያለውን ደግሞ ለአማራ እንሰጣለን፣ በምስራቅ በኩል ለአፋር እንሰጣለን። 2 3 4 ወረዳ የምትሆነውን በኢኮኖሚ የተመታ ሞራሉ የወደቀ የደህየ ወደ ለማኝነት የወረደ የትግራይ ማህበረሰብ የሚኖርበት ትንሽዬ ቦታ አድርገን እናስቀምጣለን የሚል ስሌት። ሁለተኛ ትግራይ ከመሬት አይነሳም ብሎ እነ አብይ ሲፎክሩ የነበሩት ይሄ ነው። ወታደርን አሸንፈው ሲያበቁ መጀመሪያ የትግራይ ጦርነት ሲነሳ ወታደርን አሸንፈው ሲያበቁ ወደ ሰላማዊ ሰልፍ የዞሩት ለዚህ ነው። ምንም ሌላ ነገር የለውም። ስለዚህ ይሄንን እውነት መሬት ላይ ያለውን እውነት የሰው ሬሳ መሬት ጠቦት የትግራይ ህዝብ ሬሳው መሬት ጠቦ ውሃ ላይ የተንሳፈፈ ሱዳን የታየውን ሁኔታ ህዝብ በጅምላ ሲፈጅ ሲኤንኤን ያወጡት ዶክመንተሪ ያ ሁሉ ማስረጃ ያ ሁሉ ነገር መሬት ላይ አስቀምጠን ይሄንን ነገር ካላየ ነው እንስታለን። ምክንያቱም ዓላማው ይሄ ነው። ስለዚህ እሱ ሲያወራ የነበረው ስለ መሬት ሲያወራ የነበረው እዛን ጊዜ ትግራይን እንዳጠፋ ይረዳኛል በሚል ነው። አሁን ደግሞ ትግራይ አልጠፋል። እንደምታውቀው ህዝቡ እስካሁን አለ አይደለም? አብሶሉትሊ አልጠፋል። ሀብት ቢጎለኝም ቢጎዳም ውስጤ ቢከፋፈልም የፈለገ አይነት አደጋ ቢገጥመኝ ከነጭራሹ ከገጽ ምድረ ጠፋለሁ እንጂ ህልውናዬን አሳልፌ አልሰጥም በሚል እስካሁን ድረስ አለ ህዝቡ። ያ ዓላማ ከሸፈ። አሁን ሌላ ዙር ፕላን ነው የመጣው። እኔ ከዚህ ቀደም ነግሬሃለሁ ስታሊ ይሄ ነገር ማዕከሉ ማጠንጠኛው ትግራይ ነው ብያለሁ፣ ኤርትራ አይደለም። ማጠንጠኛው ትግራይ ነው። ምክንያቱም አብይ ስልጣኔ መሬት አልረገጠም እስካሁን እኔ የሚያስፈራራኝ ነገር አለ ብሎ ናይትሜር አለበት። ይሄ ናይትሜር እንዲወገድ ትግራይ እስከ ወዲያኛው መሸነፍ አለበት። ሽንፈት ብቻ አይደለም፣ ወታደራዊ ሽንፈት ብቻ አይደለም። ቅድም እንዳልኩ ነው። ያ ነገር ቦታው መድረስ አለበት። ያ ነገር ቦታው ላይ ካልደረሰ አብይ እረፍት አያገኝም። ይሄንን ማዕከላዊ የሆነ የአብይን ዓላማ ከቦታው እሱ እንዳስቀመጠው ከቦታው እንዳልተነቃነቀ አይተ ምን እየተናገረ ነው ብለህ ማንበብ ትችላለህ። ምክንያቱም ብዙ ምርምር የሚፈልግ ነገር አይደለም ይሄ ነገር። ስለዚህ እሱ ስለ መሬት ሲያወራ ትግራይን ማን መጥቶ መሬት ይነጥቅልኛል፣ ማን መጥቶ ይዘርፍልኛል፣ ማን መጥቶ ይረዳኛል ከሚል እይታ ነው። አሁን ደግሞ ያ ነገር አልፈጸም ሲል እንዳውም ከዛ አልፎ ደግሞ ቀጠናዊ ትብብር በትግራይና በኤርትራ ህዝብ መካከል እየተፈጠረ ነው የሚል ስጋት ሲመጣ ስጋቱ ኃይሎበት አሁን እንግዲህ ከዚህ በፊት የወሰድከውን መሬት መልስልኝ፣ እንደዛ ከሆነ ከዚህ በፊት ያደረግከው ወንጀል የተፈጸመው ወንጀል ሁሉ የፈጸምከው አንተ ነህ፣
እኔ ምንም ነገር አላደረኩም። እንዳውም እኔ ህዝቤ እንዲነካብኝ አልፈልግም ነበረ። ህዝቤን እንዳትጎዱብኝ ብያለሁ እኔ ብሎ ሙሾ እያወረደ ነው። ስለዚህ የአብይን ንግግር የምትረዳው ማዕከላዊ ዓላማው ምንድን ነው ከሚል የስልጣን እና ስልጣን እይታ ብቻ ነው። ያ ስልጣን ደግሞ የሚያጠነጥነው ተገዳዳሪ የሆኑ ኃይሎችን በመስበር ከነሱ ደግሞ አልፎ እነሱን የሚረዳ የሚደግፍ ህዝብ አለ ከተባለ ህዝቡን ማዋረድ፣ መግደል፣ በጅምላ መፍጀት፣ ማስራብ፣ ኔትወርክ መቁረጥ፣ አደጋ እንዲመጣበት በር መክፈት፣ ከውጪ ሁሉ ጠላት እየጋበዙ መደብደብ ነው። ይሄ ሁሉ የሚደረገው የአንድን ሰውዬ ስልጣን ለማጽናት። አሁን የተነሳው አተካሮ እና አብይ እያመጣ ያለው ፉከራ ኤርትራን ሳይሆን ትግራይ ማዕከል ያደረገ ነው ብዬ የምልህ ለዚህ ነው። ምክንያቱም እሱ ከኤርትራ ጋር ጉድኝት የፈጠረው በትግራይ ምክንያት የአገርን ችግር ለመፍታት አይደለም። ይሄ አሁን ማብራሪያ የሚያስፈልገው ነገርም አይደለም። ጉድኝት የፈጠረው ለዚህ ነው። አሁን ደግሞ ከኤርትራ ጋር የነበረውን ጉድኝት መመለስ ሲያቅተው እስከ ወዲያኛው ስለጠፋበት ያ ጉድኝት ትግራይም የራሴ መንገድ አለኝ፣ በራሴ ነው የማስበው፣ በራሴ ነው የሚሄደው ብሎ የራሱን መንገድ እየቀረጸ ስላለ ያንን ነገር ለመዋጋት ነው። ይሄ ለስልጣኔ አደጋ ነው በሚል ይሄ ሁሉ የድንበር ጉዳይ፣ የቀይ ባህር ነገር፣ አካባቢውን የሚረብሽ የሱዳን ጦርነት ውስጥ በመግባት ደላላ በመሆን የዩናይትድ አረብ ኤሚሬት የጦር መሳሪያዎችን ገንዘብን የማስተላለፍ ሲፈልግ ሄዶ ሶማሊያ መረበሽ፣ ይሄ ሁሉ የሚነሳው አደጋ መጥቶብኛል፣ ስልጣንን የሚያሳጣብኝ አደጋ መጥቶብኛል ከሚል ውስጣዊ እና አካባቢያዊ ጫና ነው። ስታሊን በጣም አመሰግናለሁ ዶክተር ኢታና። የሀገሪቱ ጠቅላይ ሚኒስትር ነው ይሄ ሰውዬ። የጅምላ ግድያ ተፈጽሟል ብሎ ጠቅላይ ሚኒስትሩ አምኗል። እኔ አልፈጸምኩም በሚለው ነው ልዩነቱ። አኪዝ ያደረገው ኃይል አለ። አኪዝ የተደረገው ኤርትራ ነው። ኦሬዲ በሀገሪቱ ጠቅላይ ሚኒስትር ተረጋግጧል። በኢትዮጵያ ማንም ይፈጽመው ማንም ወር ክራይም መፈጸሙ የጅምላ ግድያ፣ ጅምላ ወጣቶች ረሽነዋል፣ በጅምላ ብሏል። ይሄ ወር ክራይም ነው። የሀገሪቱ ጠቅላይ ሚኒስትር ወር ክራይም መፈጸሙ ግን ያኔ ዝም ብለናል፣ አልተናገርንም ብሏል። አልተናገርንም። ያልተናገርበት ምክንያት ደግሞ አቅም ስላልነበረን ብሏል። አቅም እንዴት ነው የሚገለጸው? ቢያንስ በሀገሪቱ ወር ክራይም እየተፈጸመ መሆኑ የሀገሪቱ ጠቅላይ ሚኒስትር ተናግሯል። የኢንተርናሽናል የኒው ላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ በትግራይ ጄኖሳይዳል አክት ተፈጽሟል ብሎ አረጋግጦ ቁጭ አድርጎታል። 1300 ምናምን ዶክመንት አረጋግጦ የምስክርነት በቪዲዮ በፎቶ በጽሁፍ በተለያየ መንገድ አረጋግጦ። ሌላ እንደምታውቀው የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የጄኖሳይዳል አክቱ መሪ አብይ አህመድ ነው ብሎታል። መሪው እሱ ነው ብሎታል። ስለዚህ አክሱም የተፈጸመውም መሪው እሱ ነው። አማካሪው እየነገረን ነው። አብይ ጌታቸው እየነገረን ነው። ይሄ ደግሞ ወር ክራይም መፈጸሙ ደግሞ አምኗል። ትግራይ ምን አተረፈች ብለን መናገር ይችላለን። በዚህ ወደ ነገዱና ምናምን ጭቅጭቅ ከመሄዳችን በፊት አንድ ጉዳይ ስላለ ስለሱ ጉዳይ ትግራይ ከገዱ ምላሽ እና ከጠቅላይ ሚኒስትሩ የፓርላማ ውሎ እዚህ አካባቢ ለማጣላት ትግራይና ኤርትራ ለማጣላት፣ አማራና ትግራይ ለማጣላት፣ ኦሮሞና አማራ ለማጣላት ሁሉም ኔትወርክ ሰርቶ ለማጣላት ሞክረዋል። ግን ከዚህ ሁሉ በሁሉም አንተም እኔም በርካታ ጥሩ አእምሮ ያላቸው ለነገ የሚያስቡ ጥቂት ኢትዮጵያውያን ገዱ አንዳርጋቸው የተናገረው በትግራይ ጦርነት ጊዜ ከጥቂት ኢትዮጵያውያን እና ዓለም አቀፍ ተቋማት በስተቀር የተከዳ ህዝብ ነው፣ በህዝብ እንደ ኢትዮጵያ የተከዳ ህዝብ ነው ብሎ በዛ ጽሁፍ በጣም አበሳጭ የሆነ ጽሁፍ እና ስንቃጠልበት የነበረውና እንደ ቁራ ስንጮህበት የነበረው ጊዜ ባጭር እንደዚህ ገልጾ ሲናገረው አይ ነው ፔንፉል ነው፣ ለኔ ፔንፉል ነው፣ ያስለቅሳል። በጣም ብዙዎችም አልቅሶበታል በሱ ጉዳይ እና ትግራይ እንደ
አንተም ጉዳዩ ስትከታተልና ድምጽ ስትሆን እንደነበረ ሰው ከዚህ የሰሞኑ ጉዳይ ምን አተረፈች ብለህ ታስባለህ? ወደ አንድ ቪዲዮ ከመሄዳችን በፊት በጣም ጥሩ ነው ስታሊን። ቅድም ያነሳውል የጅምላ ፍጅት ነገር የተናገርኩት ካለ ምክንያት አይደለም። ያ ጊዜ ለማንም ሰው ቢሆን የሚረሳ ጊዜ አይደለም። በተደጋጋሚ እንደምለው የትግራይን ጄኖሳይድ ለመረዳት ወይ ደግሞ ህመሙን ለመጋራት ሰው መሆን ብቻ ነው የሚጠይቀው፣ ምንም ሌላ ነገር የለው። የሌሎቹንም አካባቢ ፍጅት እንደዚሁ ሌሎች አካባቢዎች የተደረጉትን ፍጅቶች የትግራይን ያክል ድምፅ ያላገኙ ለምሳሌ ጉጂ ብትወስድ በድብቅ ምንም ነገር ሰው ሳይሰማ እስከዛሬ አምነስቲ ያሳተመው ዶክመንት እስካሁን አደባባይ ላይ ነው ያለው። ጉጂ የተለያዩ የጅምላ ርሽናዎች ኦሮሚያ ውስጥ የተካሄዱ አሁን ከቅርብ ጊዜ ደግሞ ጀምሮ አማራ ውስጥ የተፈጸሙ ማንም ደግሞ ዞር ብሎ የማያቸው ህመማቸው የዛ ሀገር ህመም ያልሆነ ደግሞ የጉሙዝና የበርታ እልቂቶች ደግሞ አሉ። በጣም የሚያሳዝን አንድ ጊዜ አስታውሳለሁ ኦኤምኤን ይሄንን ነገር የጉሙዝን ፍጅት አስተላልፎ ትልቅ አተካሮ ተነስቶበት ነበር። ለምን ትዘግባለህ በሚል እና ይሄንን ያነሳውልህ የሆነ ነገር ለማንሳት ነው ስታሊን። ከቅርብ ጊዜ በፊት ወራት ይሞላል ይመስለኛል ፓርላማ ላይ መጥቶ ይሄንን ገላጭ ነገር ስለሆነ ነው ምነግርህ እንጂ ለማነጻጸር አይደለም። የአብይ ውሸቶች ምን ያክል አደገኛ እንደሆኑና አደገኛነቱ ደግሞ ትላንትን በማስረሳት ፋክቶችን በማስረሳት ሰው እንዲነታረክ የሚያደርግ ሁሉ አይነት ነገር ስለሆነ ያንን አንዳንድ ነገር እያየን መሄዱ ጥሩ ነው ብዬ ነው። ከዚህ በፊት መጥቶ የወለጋ ህዝብ ብሎ ስም ጠርቶ በወለጋ የተደረገው እልቂት ከትግራይ ይበልጣል ብሎ እንደተናገረ ታስታውሳለህ ስታሊን። አሁን እኔ እጄ አላጠናውም፣ ማስረጃ አልሰበሰብኩም፣ ማን ከማን በላይ ተጎዳ የሚለውን እጄ ራሴ አጥንቼ ይሄው ጥናቴ ብዬ የማቀርበው ምንም ነገር የለኝም። ነገር ግን አንድ ከፍተኛ የሆነ የአገር ስልጣን ላይ የተቀመጠ አስፈጻሚ መጥቶ ከእከሌ በላይ እኮ እከሌ ነው የተጎዳው ሲል በጣም አስቸጋሪ ነው። ከዛ ብዙ ሰዎች ወጥተው ሲተነትኑ ነበር ይሄንን ጉዳይ ወለጋ በጣም ተጎድቷል በሚል። እኔ አሁን አልተጎዳም እያልኩ አይደለም። ነገር ግን አብይን አምነህ አብይ የነገረህን መረጃ ወስደህ አብይ የኔን ህመም ተናግረዋል ብለህ እውነት አድርገህ ስታወራ በጣም መስመር እንደለቀቅ ማወቁ ተገቢ ነው። ተመልከት፣ ይሄንን ተናግሮ ከወራት በኋላ መጣና ትግራይ እኮ መጎዳቱ እውነት ነው አለ ስታሊን። አሁን ትናንትና ስለወለጋ አንስተዋል ተመልሰው አለ ስለወለጋ የለም አልነካው። ምክንያቱ አንድና አንድ ብቻ ነው። የመጣበትን ጊዜያዊ አደጋ ለማለፍና ሰው የሚነታረክበትን አጀንዳ በዛ የፖለቲካ ቡድን ውስጥም ያ የፖለቲካ ቡድንና ከውጪ ኃይሎች ጋር ውጪ ስለ አሁን በኦሮሞ ፖለቲካ ውስጥ ንትርክ እንዲፈጠር አንድ ከኦሮሞ ፖለቲካና ትግራይ ፖለቲካ መካከል ንትርክ እንዲፈጠር በኦሮሞና በአማራ ፖለቲካ መካከልም ንትርክ እንዲፈጠር እኛ ነን ብዙ የተጎዳ ነው እናንተ አይደላችሁም እኛ ነን። ማንን መሰረት አድርገህ ነው የምታወራው? የገደለህን ያሳደደህን በድሮን የጨፈጨፈህን ሰውዬ ማስረጃ አድርገህ ነው የምታወራው። ይሄ በእውነቱ ከሆነ ይሄንን እያመኑ የሚተነትኑ ሰዎች ሳይ እኔ አዝናለሁ። በእውነቱ ከሆነ ያሳዝናል። እና ትግራይ ምን አገኘች ያልከውን ከዚህ ተነስተን ብናይ ማለቴ ነው። ትግራይ አሁን ያገኘችው ነገር መጎዳት አንድ ነገር ነው። ሳሌ መጎዳት አንድ ነገር ነው።
መገደል፣ መጨፍጨፍ፣ መደፈር አንድ ጉዳይ ነው። እውነትህ መታወቁና አለመታወቁ ደግሞ ሌላ ነገር። ዛሬ የትግራይ ህዝብ ከጨፈጨፉት ሰዎች የጨፈጨፉት ብቻ አይደለም፣ ቁጭ ብለው አብረው እቅድ ያወጡ ሰዎች አፍ እንዴት ያ እልቂት እንደተፈጸመ ተራ በተራ እየሰማ ነው። አሁን ይሄ እከሌና እከሌ የሚያዝብል አይደለም። ስለ ትናንትና እያወራን ስለሆነ ትናንትና አብረው የነበሩ ሰዎች አብረው ይሄንን ጦርነት ያቀዱ የመሩ ያስፈጸሙ ሰዎች ተራ በተራ ወጥተው እርስ በራሳቸው ምስክር ተጠራርተው ስለ ትግራይ ህዝብ እውነት እያወሩ ያ ነው ትግራይ ህዝብ አተረፈ ብዬ ነው የማወራው። ያ ነው ትርፍ ከሆነ ማለት ነው። ምክንያቱም እውነት ይጠቅማል። ዛሬ ባይሆንም ይጠቅማል። በጣም ነው የሚጠቅመው። ከዚህ በፊት እኮ ይሄ ህዝብ ተጎዳ ስትል እኮ ሳምንት በላይ እኮ ነው አልተጎዳም ተብሎ መልስ የሚሰጠው። ምንም ትልቅ የምትላቸው ቄሳ ውስጥ ሳይቀሩ እኮ ወጥተው አክሱም ላይ ጭፍጨፋ አልተካሄደም እኮ ብለዋል። አይደለም እንዴ ስታሊን? እንደዚህ እኮ ተብለዋል። ያ ጊዜ ነበረ እኮ ስንናገር እኮ የአደባባይ ዘመቻ ብቻ ሳይሆን ሰዎች እስከ ስራ ቦታቸው ድረስ ዘመቻ ተፈጥሮ ሰዎች መልስ ሲሰጡ ነበር። ለተሰነበረባቸው ጥቃት ብዙ ሰዎችን አውቃለሁ። ለምን ህዝብ ተጎዳ ብላችሁ ታወራላችሁ በሚል እነ አብይ ያደራጁት ሰራዊት፣ የሚዲያ ሰራዊት የህዝብን እውነት ለምን ታወራላችሁ ተብሎ እኮ ጥቃት ተከፍቷል። የትናንትና ነገር ስለሆነ ነው። እንግዲህ ያ ነገር መታወቁ ትልቅ ጥቅም አለው። አሁን የትግራይ የጄኖሳይድ ጥናት ኢንስቲትዩት ሁሉንም ነገር ዶክመንት አድርጎ አስቀምጧል። የውጭ ድርጅቶችም ኒው ላይንስ ኢንስቲትዩት ጄኖሳይድ ነው ተብሎ እውቅ የሆኑ የህግ ምሁራንን አሰማርቶ አጥንቶ አናላይዝ አድርጎ ዶክመንት አድርጎ እኮ አስቀምጧል። አሁን ትግራይ ላይ ምን ተፈጸመ ምን አልተፈጸመ ብለን እኮ የምናወራበት ጊዜ አይደለም። ያ ጊዜ እኮ አልፏል። ያነሳ ነው ሰዎች ምስክር ስለተጠራሩ ነው። አንድ እውነት ግን አለ። ምስክር የተጠራሩት ሰዎች ሰውን ለመክሰስ አይደለም። ምስክር የተጠራሩት ሰዎች ይሄንን ጦርነት ያቀዱ፣ ያደራጁ፣ የመሩና ያስፈጸሙ ሰዎች ናቸው ሁሉ። እኔ ይቅርታ አድርግልኝ አቶ ገዱ የሚያውቀውን ያክል ነግሮናል ብዬ አላምንም። እኔ ይቅርታ መጠየቁን አውቃለሁ። ያንን ይቅርታ በጣም ከፍተኛ የሆነ ቦታ ነው የምሰጠው። በጣም በአክብሮት ነው ማየው። በጣም በከፍተኛ አክብሮት ነው። ምክንያቱም ይሄ ሰብአዊነት ነው፣ እውቀት ትልቅነትም ነው። ያጠፋኸውን ነገር እኔ አጥፍቻለሁ፣ ባጠፋሁት ልክም ደግሞ ተጠያቂነት ሲመጣ እጠየቃለሁ ብሎ ማስቀመጡ ትልቅነት ነው፣ አዋቂነት ነው ባይነኝ እኔ። አቶ ገዱ ግን የትግራይን ጦርነት በተመለከተ እንዴት እንደታቀደ በምን ዓላማ እንዳቀዱ፣ ምክንያቱም እዛ ነበረ፣ እዛ ነው የነበረ፣ በምን ዓላማ ጦርነቱ እንደተዘጋጀ፣ ማን ምን እንዳደረገ፣ የሱ ድርሻ ምን እንደነበረ ከውስጥ የነበሩ ነገሮችን 105% ነግሮናል ብዬ እኔ አላምንም። አልነገረንም፣ አንድም ነገር አልነገረንም። አሁንም የተናገረው ነገር ለአብይ የሚሆን መልስ በጣም የተመጠነና በጥንቃቄ የተሰጠ መልስ ነው። ይሄ ጥሩ ነገር ነው ልል ነው ማለት እነኚህን ነገሮችን መስማቱ ትግራይን ብቻ አይደለም፣ ትግራይን ብቻ አይደለም። ሸኔ በሚል ስም ሸኔ የሚል ስም ለኦሮሞ ህዝብ ተለጥፎ ፓርላማ አዋጅ አውጆ እስከ ዛሬ ያ አዋጅ ስራ ላይ ነው ያለው።
የኦሮሞ ወጣቶች በጅምላ ታፍስረው እስር ቤት ተወስደው ከእስር ቤት ወጥተው ሲገደሉ በጅምላ ሲረሸኑ አደባባይ ላይ ይሄ ህግ ሐሳቡ ሲቀመጥ እቅዱ ሲወጣ ህጉ ተረቆ ወደ ፓርላማ ሲሄድ ይሄ ሁሉ ሲደረግ አሁን የወጡት ሰዎች አብረው ነው የነበሩት። ይሄን ማንም የነገረን ሰው የለም። ለምን ዓላማ እንደተደረገ ለምን ይሄንን የሚያክል ግዙፍ ህዝብ እንደ ጠላት እንደተፈረጀ እኔ ሌላው ነገር ይቀር ስለነ ጀነራል አሳምነው ግድያ አቶ ገዱ ምንም ነገር አያውቅም። ጥያቄ ነው ማለቴ እኔ ምንም ነገር አላውቅም ብሎ መናገር አንድ ነገር ነው። እኔ ቅድም እንዳልኩ ይሄንንም እቀበላለሁ። እኔ አላውቅም የሚል ከሆነ እቀበላለሁ። ምንም ነገር አንድም ነገር አያውቅም እና አሁን እየነገርኩ ያለውት ምስክር መጠራራቱ ለህዝብ እውነቱ እየወጣ እንደሆነ የሚያሳይ ነው። ያ እውነት ደግሞ ዛሬ እንዳለው አይደለም ሁኔታው። ከዚህ በፊት ብዙ ነገሮች እንደተቀየሩ በአስቸኳይ ይሄ ነገርም ያልፋል፣ ይቀየራል። የህዝብ እውነት ያሸንፋል። የህዝብ እውነት ፊት ለፊት መውጣቱ የማይቀር ነገር ነው። ዛሬ ደካማ ሆኖ ደህይቶ የሚናገርለት ሰው ጠፍቶ ተንቆ የተቀመጠው ህዝብ ነገ ባለ እድል ይሆናል። አገሪቷ የሱ ነው፣ የህዝቡ ነው። ነገ እድል ሲያገኝ ሰዎችን የመዳኘት አቅም ይኖረዋል። አሁን እንደዚህ የምትንቃቸው ሰዎች ወይ ደግሞ ህዝቦች ምንም አያመጡም ያልካቸው አይደለም። እንደዚህ የተልፈሰፈሰና የተፈረካከሰን መንግስት ኢህአደግ በአፍሪካ ደረጃ ማንም አያነቃንቀውም የተባለውን ኢህአደግ አንበርክኮ ህዝብ ፍርድ ሰጥቷል። ሌባ ነው የበላው እንጂ እኮ ህዝብ ፍርድ ሰጥቷል። አሁንም የህዝብ እንባ እውነቱ እየወጣለት ነው። ነገር ግን እኔ ምለው በዚህ አጋጣሚ በስሜት ሳንወሰድ ህመሙን ብቻ ማዕከል ሳናደርግ የነገውን ነገር እያሰብን የህዝብንም እጣ ፈንታ እያሰብን ነገሮቹን ብናሳልጥ ብንነጋገርበት ንፋስ እንዲገባበት እንድናደርግ በተቻለው መጠን ዶክመንት እንዲደረግ እንደዚህ አይነት ነገር ዶክመንት እንዲደረጉ ቢደረግ የሚል ሐሳብ ነው ያለኝ። ስለዚህ ጥቅም ከሆነ ትግራይም ፕራይመርሊ ያው ስለ ትግራይ ነው እያወራን ያለ ነው። ሰሞኑን የተነገረውም ስለ ትግራይ ነው። ኤርትራ ቀይ ባህር ይባል እንጂ እኔ ነግሬ ያለው አሁንም ጉዳዩ ስለ ትግራይ ነው የስልጣን ነገር ስለሆነ። ስለዚህ የትግራይ ህዝብ ጥቅም ነው ብለን የምንወስደው ከሆነ እውነቱ እውነት አይደለም ተብሎ ሲበሻቀጥ ሲሰደብ ፈጥራችሁ ነው የምታወሩት ተብሎ በቁስሉ ላይ ጨው ሲርከፈከፍ የነበረ ህዝብ እውነት ነው ተበድለሃል ሲባል ያ ነገር የፍርድ መጀመሪያ ነው ባይነኝ። ምክንያቱም ዶክመንት መደረጉ አንድ ነገር ነው። በዛ ላይ ምንም ጥያቄ የለም። ከበቂ በላይ ማስረጃ ነው ያለው። የትግራይን ሁኔታ ለህግ ለማቅረብ ከበቂ በላይ ማስረጃ ነው ያለው። የህግ ምሁራን ተሰብስበው አጥንተው ቅድም እንዳልኩ ጄኖሳይድ ነው ብለው ስም ያወጡለት ነገር ነው። ፈጻሚዎቹ ወጥተው ግን ይሄ ነገር ተፈጽሟል እውነት ነው ማለታቸው ለህዝቡ የፍርድ መጀመሪያ ነው ባይነኝ። ነስታሊ ነዛዜ ነው፣ ኮንፌሽን ነው። በጣም አመሰግናለሁ። ዶክተር ገዱ አንዳርጋቸው ይዘውት የመጡ የመቼም አሳጎርጓሪ ዘንድሮ ያወጣል ነውና አብይ ገዱን ባይጠራ ጥሩ ነው፣ ለምስክርነት ባይጠራው ጥሩ ነው። ያው እንደነ አንዳንዶች ኦህዴድ አካባቢ እንዲያማን ታልሰማም ይሆናል እንጂ ምን የሚል ቀልድ አለ። ለማ መስሎት እኮ ነው፣ ገዱ ለማ መስሎት ነው። ለማ ምንም ብትለው ሚዲያ ላይ ስለማይመጣ ለዛ ሊሆን ይችላል አይመጣም ብሎ ይሆናል ገዱ ስም የጠራውና መቶ ድብልቅልቋ ወጣበት። ጭራሽ ሌላ ዳሜጅ ነው የፈጠረበት እያሉ ነው አዲስ አበባ ከአንዳንድ ሰዎች የሰማ ነው።
የደብረ ታቦር ጉዳይ ብዙ ሰው በደብረ ታቦር ኤርትራ ጦር ደብረ ታቦር ተዋግቷል እስከ ደብረ ታቦር ያው እንደተዋጋ እናውቃለን ብሎ ሲያወጣ በጣም አንዳንዶቹ ግራ ገባቸው። ያኔ ጁንታ በምንባልበት ጊዜ ሚዲያ ላይ ስነካካው ነበር። አንድ ዝም ብዬ ተናግሬው ማለፍ ያለብኝ አንድ ቁም ነገር ስላለ ነው። የቲዲኤፍ ሰራዊት ወደ የመጨረሻ ከተማው ያልያዘው ወደ ደብረ ታቦር ያልያዘው የመጨረሻ ምሽግ ከበድ ያለው እንትን የገጠመው ደብረ ታቦር አካባቢ ነው። ያው ምግብ የለም። አንድ ጊዜ ላቋርጥ፣ ይቅርታ አንተ ነህ ጠያቂ ነው አይደለሁም፣ ግን ስክሪን ላይ የሚታየኝ አንድ ሰው ጥያቄ የጠየቀው ነገር አለ። እኔን ስም ጠርቶ ጥያቄ ጠይቆኛል። ጥሩ ነው መመለሱ ብዬ ነው። እና በፒፒ ውስጥ ኮሌክቲቭ ሊደርሺፕ አለ ብለህ ታምናለህ ወይ ብሎ ጠየቀኝ እና ልመልስለት ብዬ ነው የጠየቀው። የስሙ ማንም ይሁን ማን እንደሆነ አላውቅም፣ ግን ጥያቄው ይታየኛል። ማለቴ ኮሌክቲቭ ሊደርሺፕ አለ የጋራ አመራር ፒፒ ውስጥ አለ ብለህ ታምናለህ ወይ ብሎ ጠይቆኛል። እኔ በበኩሌ የምናወራው ጊዜ ላይ ነው የሚመሰረተው ባይ ነኝ። የጅምላ የጋራ አመራር አለ ወይም የለም ብለን በጅምላ የምንሰጠው ነገር አለም ጊዜው ላይ ነው የሚመሰረተው። ለምሳሌ የትግራይ ጦርነት ጊዜ ደንበኛ የሆነ የጋራ አመራር ነበር፣ ደንበኛ የሆነ እቅድ ያወጣ። እኔ ከፒፒ ውስጥ ተው ከህዝብ ውስጥ አሉ ከሚባሉ ኤሊቶች ያልዘመተ ሰው አለ እንደ ትግራይ ላይ? እስከምናፍር ድረስ እኮ ነው ስታሊን ምናቃቸው ሰዎች እኮ እስኪያሳፍሩን ድረስ እኮ የጋራ ደንበኛ የሆነ የጋራ አመራር ነበረ። ደንበኛ የሆነ የጋራ አመራር ነበር። ለዚህ ነው ሁሉም ሰው ከጫፍ እስከ ጫፍ ወጥቶ እየተውረገረገ ዩኒፎርም ካላለበሳችሁኝ ብሎ ጦር ሜዳ እየሄደ ቆሎ አቀባይ ሆኖ በስመ አብ ብላችሁ ተኩሱ እያለ ብስሚላህ እያላችሁ ተኩሱ፣ መጨረሻ ላይ ለማልቀስ በኋላ ወደ ለቅሶ ለመቀየር ወደ እነሱ ሲዞር ወደ ትግራይ ያዞሩት መውጊያ ወደ ራሳቸው ሲዞር አደባባይ ወጥተው እንዳለቀሱት ተወጋን ብለው ትግራይ በጦርነት ሲወጋ እኛን ደግሞ በከተማ ውስጥ ወጋን ብለው ሁሉም ነገር ያሳምማል እንደ ሰው ስትመለከተው። ነገር ግን ራስ እነብል ያደረከው ወጊ እከሌን ውጋልኝ አዋርድልኝ ብለ መውጊያ ሰተኸው መውጊያህን ደግሞ ብስምላሂ በስመ አብ ብለ ተኩስበት ያልከው ሰውዬ አንተን መጥቶ ሲወጋ ሊገርምህ አይገባም። ለምን ይገርምሃል? እኔ ማለት ኃላፊነትን መውሰድ ጥሩ ነው፣ ምንም ነገር ችግር የለውም። ፒፒ ውስጥ እዛን ጊዜ ደንበኛ የሆነ የጋራ አመራር ነበረ። ጦርነቱ ሲያበቃ ነው የተፈረካከሰው። የአብይ ስልጣን ኮሌክቲቭ ሊደርሺፕ የለም ሊባል የሚያስችለው እኔን እንደሚመስለኝ ሌሎቹ አካባቢዎች የተቃዋሚዎችም የደጋፊዎችም ስብስብ፣ ለምሳሌ የአማራን ካምፕ ብትወስድ አንድ ላይ ነው የደገፈው የጦርነት የትግራይን ጦርነት ጥቂቶች በስተቀር። ወደ ኦሮሞ ካምፕ ስትመጣ የመከፋፈል ነገር አለ። በጣም ብዙ የደገፉ ሰዎች አሉ። ምንም የምንከራከርበት ጉዳይ አይደለም። የሚደበቅበት ምክንያት በጣም ጥቂቶች ነበርን የተቃወም ነው። ያ ነገር አለ። ስለዚህ ደንበኛ የጋራ ሊደርሺፕ ነበረ። በዛ ነገር ላይ ማውቁ ጥሩ ነው። ከዛ በኋላ ጦርነቱ ይብቃ ሲባል ነው መፈረካከስ የመጣው። አብይ ብዙውን ነገር የሰበሰበው በተለይ ደግሞ ለአማራ ብሔርተኞች ያዋሰውን ቢላዋ ሰብስቦ እነሱንም ለመውጋት የዞረባቸው ከጦርነቱ በኋላ ነው እንጂ ከጦርነቱ በፊት አይደለም። ስለዚህ ጊዜው ላይ ነው የሚመሰረተው ለማለት ነው። ጥሩ ጥያቄ ስለጠየቀ እንደዚህ ተጠያይቀን መመለሱ ጥሩ አይነኝ እኔ
በጣም ጥሩ ፐርስፔክቲቭ ነው ይሄ። እንደ ማምለጫም ጭምር ነው አንዳንዶች የሚጠቀሙበት። አብይ ብቻው እንዲጠየቅ ነው የሚፈልጉት። አብይ ኮሌክቲቭ ብቻው ወሳኝ ፈላጭ ቆራጭ ስለነበረ ሌላ ብራንች አልነበረውም እና ሌላው ሪስፖንሲቢሊቲ አልነበረውም ወይም ተጠያቂ አይሆንም ለማለት እንደ መሸሻ ነው እንጂ እንዴት ነው አብይ ፋናና ኢቲቪ እየመጣ ወይ ኢሳት ተቆጣጥሮ 36 ተቆጣጥሮ ጦርነቱ ሲደግፍ ወይ ምናምን ነበር እንዴ? የተሰጠው ስራ ይሰራል፣ ብርሃኑ የተሰጠው ስራ ይሰራል። ስራ ክፍፍል አድርገው ነበር ሲሰሩ የነበረው እንጂ አንድ አብይ ብቻ ጦርነት ውስጥ እንደነበር አስመስሉ አሁን ከኃላፊነት ለመሸሽ ነው። አንዳንዶቹ ኢንጉድ ፌዝ የሚጠይቁ ናቸው። አንዳንዶቹ ግን ከኃላፊነት ለመሸሽም ነው፣ ከተጠያቂነት ለመሸሽም ነው። ቅድም ወደ ጀመርኩት የደብረ ታቦር ጉዳይ ገዱ አንዳርጋቸው አንስቷል። እስከ ደብረ ታቦር እኮ ኤርትራ ጦር ተዋግቷል ሲባል መረጃ ነበራቸው ቲዲኤፎች። እኔም ከማረሳው አንደኛው ጉዳይ ብዙ ሰው ማውራት አይፈልግም። ይሄ ደብረ ታቦር እኮ ተዋግቷል ሲባል በዛ ሰዓት የነበረው የአማራ ልዩ ኃይል፣ የአማራ ፋኖ፣ የአማራ ሚሊሻ ምናምን ነው እና ማንም የአብይ ደጋፊ የሆነ አማራ ኤርትራ ጦር እኮ ደብረ ታቦር ነበር ብሎ መናገር አይፈልግም። ጁንታን መክተን ከዚህ ደብረ ታቦር እንዳይገባ አድርገን መከተነው እኛ ነን የሚለው ለጉራ ለመጠቀም እችን አፍነው ይዘዋት ነበር። አንድ የትዲኤፍ ሰው የነገረኝ ምን አለኝ፣ እዛው ሲዋጉ ከነበረ ያኔ እንዴት እየሄደ ነው ምናምን ስለው ደብረ ታቦር ማናቀው ኃይል አለ አለኝ። ደብረ ታቦር ምክንያቱም መረጃ አላቸው፣ ያጠናሉ። ምን ያህል ክፍለ ጦር ነው በዚህ የተሰለፈው፣ ምን ያህል ፋኖ፣ ምን ያህል የአማራ ልዩ ኃይል፣ ምን ያህል ሚሊሻ፣ ምን ያህል መከላከያ ምን አይነት ታንክ አለው፣ ምን አይነት መድፍ አለው። ሁሌ ታጠናል የሆነ ነገር ስትገባና ካጠኑት በላይ እንትን ነበር የተዘጋጀ እና የኤርትራ መካናይዝድ ነበር ሙሉ ኃላፊነት ወስዶ ሲዋጋ የነበረው ደብረ ታቦር። መካናይዝድ ያለበሷቸው ደግሞ የአማራ ልዩ ኃይል ዩኒፎርም ነው የለበሱት። ኮምፕሊት ሙሉ በሙሉ የአማራ ልዩ ኃይል ዩኒፎርም አስለብሰው ግን መካናይዝዱን የመሩት እነሱ ናቸው። በኋላ ማለት ተረጋገጠ። በኋላ እኔ ማረጋገጥኩ በተለያየ መንገድ እንደምታውቀው የኔ ኮኔክሽን የተሻለ ነው አሁን እና አረጋገጥ። ያኔ ግን አንድ የቲዲኤፍ ሰው ነገረኝ ማናቀው ኃይል አለ እዚህ አካባቢ፣ ይሄ መካናይዝዱን የተቆጣጠረ ሰራዊት መከላከያ አይደለም፣ የመከላከያ አይደለም፣ ምናቃቸው ሰዎች እነሱ አይደለም እየተዋጉ ነው ያለው ብሎኛል። በዛ ሰዓት የነበረው ደብረ ታቦር አልተያዘም። ከዛ በኋላ ነው የተመለሱት። እንትኑን በዛ ሳይሆን በኋላ አጋጣሚ የወታደራዊ ዲሲሽን ከመቀለ ከደብረ ብርሃን ነው ያለውም ተመለስ፣ ወደ ደብረ ታቦር አካባቢ ሄድክም ተመለስ ሲባል ተመለሱ። ግን ደብረ ብርሃን ደብረ ታቦር ኤርትራ ጦር እንደተዋጋ መረጃ ነበረ። ማንም ሰው ግን መናገር አልፈለገም። ገዱ አንዳርጋቸው እስከዛሬ ተናግሮ አያውቅምች። እዚህ ላይ ለመናገር ሚሌ የነበረው ኦልሞስት ቲዲኤፍ ቆርጦት ነበር። የሚሌ የጅቡቲ አዲስ አበባ ተቆርጦ ነበር ኦልሞስት። የኤርትራ መካናይዝድ መጥቶ ነው ያዳናቸው። ሄሊኮፕተሯ ስትወድቅ ያኔ ኤርትራ መካናይዝድ እዛው ሲከላከል ነበር። ሙሉ መረጃ አለ። ሚሌ የኤርትራ ጦር ሲከላከል ነበር ብሎ ወይ ሲዋጋ ነበር አግዞናል የሚል በፍጹም መናገር አይፈልጉም። አብይ እንደሆነ ድንበር አካባቢ ነው ያገዘን፣ ድንበር አካባቢ ገብቶ ነበር። ጭራሽ አገዘንም አላለም። ሰምተው ከሆነ ሰሞኑ ከኋላችን እየመጣኛ ሽረ እንደተቆጣጠር ምናምን እንደተቆጣጠር ይላል። ሽረ ውጊያ አልነበረም፣ አክሱም ውጊያ አልነበረም። ኢንፋክት ዝም ብሎ ነው ከተሞች እየለቀቀ ነው የትግራይ ልዩ ኃይል በዛ ሰዓት የነበረው። ግን እነሱ አልተዋጉም፣ ግን ለመዝረፍ ነው የመጡት። ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ ጄኔራሉን ለብቻ አገኘሁት እና ኋላም ስብሰባ ስለነበራቸው በብዛት ተሰብስበው በዛ ትግራይ ውስጥ የነበሩት ወደ ጎንደር በሄሊኮፕተር አብረን ነበር። ምን ነገረኝ? መጀመሪያ የሻዕቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው፣ ውድመትም እያስከተለ ነው እየተባለ ነው። እንዴት ነው ይሄ ሁኔታ? አይ እነሱም ጥፋት ፈጽመዋል፣ ነገር ግን እኛ የፈጸምነው ጥፋቱን ሁላችንም፣ እንደውም አብዛኛውን ጥፋት የፈጸምነው እኛ ነን። ትምህርት ቤቶች ወድመዋል፣ የጤና ተቋማት ወድመዋል፣ ሌሎች ኢንፍራስትራክቸር የፐብሊክ የሚጠቀምባቸው ኢንፍራስትራክቸሮች ወድመዋል እና ዝም ብለህ ስቃይ ነው እና ሻዕቢያ ሰራዊት ለምን አይወጣም ብዬ ነግሬው ጠይቄው ስለነበር
እነሱ ከወጡ አትጠራጠር ህዝቡ ራሱ ያደረስነው ውድመት ከፍተኛ ስለሆነ ይበላናል መልሶ እና ዳመራር እሱን እንዳታነሳ አለ። ማን ነው ይሄን ያለው? ጄኔራል ይሄን ዶክተር ኢታና እቺ ቋንቋ ጭምር ጀነራሉ አጋጣሚ ሜጀር ጀነራል ነው አሁን ብርሃኑ አሁን አማራ ክልል ሰሜን ወሎ ደቡብ ወሎ አካባቢ ያለው ጀነራል ነው እንደዛ ያለው እኔ አውቃለሁ። ሽረ እንዳስላሴ የነበረው እሱ ነው በዛን ሰዓት እንዲያውም ሁለታችንን እኩል ነው ያወደብነው። እንዲያውም የኛ ሰራዊት እንዲያውም የበለጠ አውድሟል እንደሰማው ነው ከአንደበቱ ነው ዝም ብዬ ምንሰማው። ለምንድን ነው ኤርትራ ሰራዊት ታዲያ እንዲወጣ የማይደረጉ ሲባል ኖ መውጣትማ የለበትም እሱ ከወጣማ ህዝቡ ራሱ ይበላናል ምን እንዳደረስንበት ስለሚያውቅ ይበላናል አለኝ ነው ጀነራሉ። ይሄ አለ አብይ አህመድ ደግሞ ምን አለኝ ነው ያለው? ይሄ ህዝብ አድቅቀነዋል አትስጋ፣ ይሄ ህዝብ ሆኖ ድጋሚ ተደራጅቶ ህወሓትን ደግፎ የሚመጣበት እድል የለም ደቋል። ለምንድን ነው የትግራይ ህዝብ የምትሉ? የትግራይ ህዝብ ከማን ይበልጣል? ድጋሚ ለወደፊቱ እናደቋለን አለኝ። እኔ አውቃለሁ አንተ ለትግራይ ህዝብ ያለ አመለካከት አውቃለሁ ህዝቤ ብለህ ስትናገር አዘኛለሁ ነው ያሉትና እዚህ ላይ ብዙ ነገር መዘዝ ይዞ እየመጣ ያለ ይመስለኛል። ወደፊቱም ዶክተር ኢታና የፋብሪካ ማውደሙ የሰው ግድያው ምናምን ሁሉም ንብረት ወድማ ሰው አጥፍታችኋል ስንል ግልጥልጥ ብሎ ሁሉም እየመጣ ነው። አስተያየት ስጥበት ዶክተር እዚህ ጋር ሰፋ አድርገ። እኔ ቅድም አቶ ገዱ የወሰደውን ኃላፊነት አመስግኜ ከሚያውቃቸው ነገሮች 5%ንም አልነገረንም ያልኩት ለዚህ ነው እና እሱ ስለመጣ ነው ተጠርቶ እኔም መልስ ሰጣለሁ ብሎ ስለመጣ ነው እንጂ እሱን ለብቻ ለመጠየቅ ወይ ደግሞ እንዲናገር ለመገፋፋት ወይ ደግሞ የሆነ ጫና ለማሳደር አይደለም። እዛን ጊዜ የነበሩ ብዙ ሰዎች አሉ፣ አሁን ከአገር ሸሽተው ተደብቀው ያሉ ብዙ ሰዎች አሉ። ስለዚህ ሁሉም ሰው የየራሱ ድርሻ ይኖረዋል። አሁን ግን አቶ ገዱ ምስክርነት ተጠርተዋል። ምስክርነት መጠራቱ ግን እኔ ምስክርነት ብቻ ነው ብዬ አልልም። ምክንያቱም ማን ምስክርነት እንደጠራ መጀመሪያ ማወቅ አለብን። ምስክርነት የጠራው አብይ አህመድ የሚባል የሰው ህይወት 5 ሳንቲም የማያሳዝነው ሰውዬ ነው። ህዝብን በጅምላ የፈጀ በሚሊዮን የሚቆጠር ህዝብን የፈጀ የቀረቡትን ሰዎች እየመረጠ የገደለ እና ያስገደለ አገርን ያደህየ ይሄ ሁሉ ነገር ደግሞ ደስታ የሚሰጠው ምንም አይነት ተጠያቂነት የለብኝም የሚጠይቀኝም ሰው የለም ብሎ የሚያምን ዝቅተኛ የሆነ የሰው ትንሽ ነው። ስለዚህ አቶ ገዱን ምስክር ጠራ ስንል ለምን ጠራ ብለን እኮ መጠየቅ ይኖርብናል። ለምን ጠራ? ለምን ሌላ ሰው አልጠራ? አብረው የነበሩ ሰዎችን ለምን አልጠራ? ብዙ ሰዎች ነበሩ እኮ ዛሬ ሌሎቹን ስም አልጠራም። ገዱን ግን መርጦ ስም ጠራ። የጠራበት ምክንያት ግን ከሱ አፍ የሰማነውን ነው የምለው። ምክንያቴ ነው ብሎ የጠራው በኤርትራ ጉዳይ ነው። ኤርትራ ህዝቤን ጎድታለች እንዳትጎጂብኝ የሬን ህዝብ ብዬ አስጠንቅቄ ነበረ ዛን ጊዜ። ለዚህ ደግሞ ምስክር ገዱ ነው፣ ገዱን ልክ ያለው ብሎ ምስክር የጠራ ለምን ጠራ ነው? ሌሎቹንም ከኔ ጋር የነበሩትን ልክ ያለው አለ። ከሱ ጋር ያልነበሩት ግን እንደ ገዱ ከሱ ጋር ያልነበሩትን ግን አልጠራም። ምን ነው ከሱ ጋር ያሉትን ምስክርነት ቢጠሩ ምንድን ነው ክፋቱ? ይሄንን የምጠይቅበት ምክንያት ስታሊን ምስክርነት ከሆነ ክር አላቸው አይደለም? ይሄ የኦርቶዶክስ ክርስትና ተከታዮች አባባል ነው። ክር አላቸው ለህይወቱ ሲል ማለት ነው። ለህይወቱ ሲል ማለት። ስለዚህ አቶ ገዱ ለህይወቱ ሲል መመስከር ካለበት
እሱ ጋር ያሉትም ሰዎች እኮ ለህይወታቸው ብለው መመስከር አለባቸው። ምንድነው ችግሩ? ቢጠሩና ቢጠየቁ ምስክርነት ስጡ እናንተም ተብለው ቢጠየቁ ውሸትም ቢሆን ምንም ችግር የለውም። ምክንያቱም አብረው የነበሩ ሰዎች አይ እንደዚህ እኮ አልነበረም ብለው ቬሪፋይ የሚያደርጉት ጉዳይ ነው። የሺህ ዓመት ጊዜ እኮ አይደለም፣ 3-4 ዓመት የቆየ ነገር ነው። ስለዚህ እነሱን በመደበቅ ያዝልኝ እሱ ጋር ያሉትን በሱ አሽከርነት ስር ያሉትን ሰዎች በመደበቅ ከአገር ሸሽተው የወጡ ሌሎቹንም በመደበቅ አቶ ገዱን ብቻ ነጥሎ ምስክር ጠራ። ለምን ብለን መጠየቅ አለብን ባይ ነኝ። ወሳኝ ጥያቄ። ለምንድን ነው አቶ ገዱ ተነጥሎ ለብቻ ምስክርነት የተጠራው? እኔ እንደ ፍርድ አይነት ነገር ነው የሚመስለኝ። ይሄ ነገር የአደባባይ ነገር ስለሆነ የአደባባይ አይነት የፍርድ ሂደት ነው የሚመስለኝ፣ ምስክርነት ብቻ ሳይሆን። ስለዚህ ለምን ተጠራ? አሁን ለማ መስሎት ነው ይላሉ ሰዎች ብለሃል አንተ ቅድም። ለማ ለምን እስከዛሬ ዝም እንዳለ ባላቅም በዚህ ጉዳይ ላይ ለማ ጥሩ ምሳሌ አይሆንም። ምክንያቱም እዛ ጦርነት ውስጥ አልነበረም፣ በሌሎች ወሳኝ ጉዳዮች ውስጥ ነበረ። ይሄንን ስርዓት በፈጠሩት ጉዳዮች ውስጥ ነበረ። ጦርነቱ ሲካሄድ ግን አብረው እቅድ አላወጣም አልነበር። እሱ አይደለም ጀነራል መሐመድ ማን ነው ይሄ ኮማንደር ኢን ቺፍ የነበረው አደም መሐመድ አደም መሐመድ ራሱ እኮ የቤት እስረኛ ሆኖ ነበር እዛን ጊዜ። ስለዚህ አቶ ገዱ ለምንድን ነው የተጠራው? እኔን መልሱ ትክክለኛውን መልሱን መስጠት የሚችሉት ገዱና አብይ ናቸው። እኔን ግን ከተጠየቀው ጥያቄና ከተሰጠው መልስ ንባብ ምንድነው ካልከኝ አብይ ገዱ አይናገርም የሚል ግምት ነበረው ባይነኝ። እኔ በዚህ ጉዳይ ላይ ደፍሮ አይናገርም የሚል ግምት ስላለው ነው ባይነኝ እኔ። ምክንያቱም እሱ ፊት ለፊት ሰዎች እኮ ቁጭ ብለው ነጭ ውሸት ይዋሻል አብይ። ምክንያቱም መልስ መስጠት እንደማይችሉ ያውቃል። መልስ ከሰጡ ምን እንደሚያደርጋቸው ያውቃሉ። አሁን ገዱ በሱ ቁጥጥር ስር የለም። ነገር ግን ገዱ እንዳይናገር የሚያደርገው ነገር አለ ብሎ ስለሚያምን ነው የጠየቀው ባይነኝ እኔ። አቶ ገዱም እንዳየው መልሱ በጣም የተመጠነና ትንሽ ነገር ናት፣ በጣም የተመጠነ። ስለዚህ እኔን እንደሚመስለኝ ጥሩ ነው ብዬ ማምነው አቶ ገዱ ወይ መጽሐፍ ቢጽፍ ጥልቅ ያለ ረዘም ያለ ሁሉንም ነገር የሚያብራራ ምንም የማይደባብቅ። ምክንያቱም ብለዋላ ትልቅ ሰው ነው እንደዚህ አይነት ነገር የሚያደርገው ብያለሁ። በተለይ ስታሊን እኔ ሁኔታን ነው በኢትዮጵያ ሁኔታ እንደዚህ አይነት ኃላፊነት የሚወስዱ ብዙ ሰዎችን አላየሁም። ለዚህ ይሄንን ነገር አከብራለሁ ያልኩ ለዚህ። ስለዚህ እኔ የኔን ድርሻ እጠየቃለሁ ስላለ ጊዜው ሲመጣ እጠየቃለሁ ስላለ ከመጀመሪያው እስከ መጨረሻ አብይ ከመጣበት ጊዜ ጀምሮ የሚያውቃቸውን ነገሮች ቢያስተምረን ብንማር ብንሰማ ከሱ በተለይ በጽሁፍ ቢሆን ጥሩ ነው ባይነኝ እኔ። ስለዚህ ያንተን ጥያቄ መመለሴን እርግጠኛ አይደለሁም፣ ግን አቶ ገዱ የነገረን ነገር በጣም ሲበዛ ትንሽ ብዙ ጥያቄዎችን የሚያጭር ያንተ ድርሻ ምን ነበረ? ድፍረቱን አብይ ከየት አመጣ? እሱ ጋር የሌለውን ሰው ምስክር የቀራበትን ድፍረት ከየት አመጣ የሚያስብል ነገር ነው። ስለዚህ ለሱም ህሊና ነፃነትን የሚሰጥ ሁላችንንም የሚያስተምረን የሀገሪቷን ችግርም ግልጥልጥ አድርጎ የሚያወጣ የትግራይን ብቻ አይደለም። እኔ ነግሬሃለሁ፣ ጉሙዞች ሲረሸኑ ያየነው ጉዳይ ነው ልል ነው።
ኦሮሚያ ውስጥ የተፈጠረውን የኦሮሞን ተው የኦሮሞ በጣም በጣም የሚያሳዝን ነገር ተጎድቶ እየተጎዳ እየተረሸነ ባለ ጊዜ ነው የሚባል ህዝብ ነው። እንደዚህ አይነት ጉዳት እኔ እዛ አገር ውስጥ አንደኛውን ምንም እኮ አንደኛውን ሁሉንም ነገር ሉዝ አድርጓል መባሉ እኮ ምንም ችግር የለውም። ሁሉንም ነገር አተ የጦርነት ቀዬ ሆኖ ሁሉም ነገር በአንተ ሰፈር ሆኖ የሚገደለው ሰው አንተ ሰፈር ሆኖ ጠቅላላ ጉዳት ያለው አንተ ሰፈር ሆኖ ባለ ጊዜ ነው የሚባል እንደዚህ አይነት ጉዳት የደረሰበት ህዝብ እኔ ጊዜውም ትዝ አይለኝም። እዛ ሀገር ውስጥ ማለት ይሄ መጎዳዳቱ ወረፋ እየወሰዱ አንዱ ሌላውን የማጥቃት ነገር በዛ ሀገር ታሪክ ውስጥ ምንም ጥያቄ የሚያስጥ አይደለም። ግን እየተጎዳ ጎጂው አንተ ራስህ ነህ የሚባል ህዝብ ነው። ስለዚህ መናገሩ ካልቀረ አቶ ገዱን እኔ ከአደራ ጭምርም ምጠይቀው በጣም በትልቅ አክብሮት ሁሉንም ብትናገር ይሻላል። አንተንም ነፃ የሚያወጣ ይበልጥ እንድናከብር የሚያደርግ ያንተንም ህሊና እረፍት የሚሰጠው ከመጀመሪያ እስከ መጨረሻ ሁሉም የሀገሪቷ ክፍሎች ላይ ሲደረጉ የነበሩትን ነገሮች ሊያስተምረን ይችላል። አሁን አንድ ነገር ብዬ ላቁም። ስለዚህ ይሄንን ነገር የምናወራው ገዱ አድራጊ ፈጣሪ ነበረ ለማለት አይደለም። ወይ ደግሞ ቅድም አንደኛው ተመልካቻችን እንደጠየቀን በወጥነት አብይ ከመጣ የኮሌክቲቭ ሊደርሺፕ አለ ለማለት አይደለም። አቶ ገዱ ግን ውሳኔዎች ሲወሰኑ ማርጂናላይዝ ተረግ ያለው እኔ ወይለውበትም ሊለን ይችላል። መብቱ ነው ማለት ሆኖም ሊሆን ስለሚችል ግን እያየ ነበር፣ ያውቃል፣ ዕውቀቱ አለው ማለት ነው። ያንን እሱ ሲመክር ከምክሩ ተቃራኒ የተደረጉ ሲመክር በምክሩ አግባብነት የተደረጉትን ነገሮች ለይቶ ዘርዝሮ ቢነግረን ነው እንዲነግረን ነው እኔ ምጠይቀው ልን ነው። ለዚህ ነው እኔ እቺ ቁንጽል በጣም ቁንጽል የሆነ ነገር ስለሆነ እሱ አሁን ጀነራሉ እያለ የሚነግረን እንዳልኩ ነው። ስታሊን ከዚህ በፊት አቶ ገዱ ይሄንን ነገር አልነገረንም። እኔ አንድ ሰው ይሄን ያክል ማውራቱ አልፈልግም። በጣም አመሰግናለሁ ዶክተር ኢታና። አንድ ቪዲዮ እንትናርግና ወደ የሀገሪቱ የምርጫና ሀገራዊ ጉዳይ የውስጥ የሀገራዊ ምክክር የሚባሉ ነገሮች አሉ። አሁን ሰሞኑ የሚደረጉ ግጭቶች አሉ። ውጊያዎች እየተካሄዱ ነው። ሰሜን ሸዋ፣ ሰሜን ሸዋ አማራና ሰሜን ሸዋ ኦሮሚያ እንዲሁም እስከ ወሎ የዘለቀ በርካታ ምርኮኞች አሉ። ወደኋላ ወደ ወቅታዊ የአማርኛ ወቅታዊ ጉዳይ ከኔ ጋር የምታደርጉት ቆይታ እዛ እንዳስተዋለም ይሄ ለዛሬ አይደለም። ኢትዮጵያ እድሏ ምንድን ነው? አሁን ወደ ውጊያ ወደ ጦርነት እየሄደች ነው። የሚበትን ነው ኢትዮጵያን የሚበትን ነው የሚል ስጋት ያላቸው ሰዎች አሉ። ይሄ ጦርነት ቀላል ጦርነት አይሆንም። ቀላል ኃይሎችን አያጣምርም። ትላንት ብልጽግና ተጣምሮ የሰራው ነገር ሌሎች ተጣምረው ስራ ሊሰሩ እንደሚችሉ ታሳቢ ተደርጎ ነው አብይ የሚገባበት። ምንም ጥርጥር የለውም። በግልጽ ነው የምንነጋገረው። የኢትዮጵያ መከላከያ ሰራዊት ትላንት እንዴት አድርጎ ያው ባንዳ ይላል አሁን አይደል መከላከያ ባንዳ፣ የውስጥ ባንዳዎች፣ የውስጥ ሪቤል፣ የውስጥ አማጺ ምናምን እያለ ቋንቋ ይጠቀማል። የራሱ ግዙፍ ሙሉ ጀነራል የሚባል ማዕረግ ተሸክመው ምን ሲያደርጉ እንደነበረ ምናቀው ነው። ያኔ ምን ይሉ ነበር? የሀገር ህግ ማስከበር ይሉት ነበር። ሀገር እንደ ሀገር ጋብዞ የራሱን ዜጋ እየገደለ የራሱን ንብረት እያወደመ የራሱን ንብረት እየነቀለ የማይደረግ በሙሉ የሀገሪቱ ጠቅላይ ሚኒስትር መጡ። አሁን የሀገሪቱ ጠቅላይ ሚኒስትር መጡ ማስ ኪሊንግ የጅምላ ጭፍጨፋ ተካሂዷል ብሎ እኔ ግን አቅም አልነበረኝም አልናገርም ብሎ ህገ መንግስት አለኝ የምትል ሀገር የሀገር መከላከያ ሰራዊት አለኝ፣ አየሩ የኛ ነው፣ ንፋሱ የኛ ነው፣ ሰማዩ የኛ ነው የሚል አየር ኃይል ባለበት ጊዜ መጨረሻ ላይ ለጦርነት ሲፈልገው ዶክተር ኢታና እንዳየው ቢቢሲም ዛሬም አልጀዚራም ሌሎችም ኮት እያደረጉ ያሉት ኤርትራ
ከኢትዮጵያ ድንበር እንድትወጣ ተጠየቀች ኢትዮጵያ ጠየቀች እያለ ትላንት እንደዚህ ሲሳሳሙ የነበሩ ሀገራት መጥቶ እንደዚህ አይነት ዜና ሰምቷል። ያው ፊቱ ኮስተር እያለ ነው ይሄን ዜና መስጠት። ቀላል ሰው አይደለም እቺ ሀገር ቀላል ሰው እጅ አይደለም የወደቀችው። ሼም የለም ሀፍረት የላትም። ይሄንን በቪዲዮ እናስደግፋትና ወደ እንትን እናልፋለን። ወደ ጦርነት እየሄዱ ነው እነዚህ ሰዎች። ከየት ተነስተው ወዴት እየሄዱ ያለው? የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም። ዶክተር እዚህ ጋር አንድ ትይዝልኛል። ለምንድን ነው እነዚህ ቃል በገቡት መሰረት ድልድይ መሆን ያልቻሉት? አብይና ኢሳያስ ጠቅላይ ሚኒስትሩም ፕሬዝዳንቱም ሲጣሉ ይሄ ሰውዬ እንዴት ነው ድልድይ መሆን ያልቻለው? ቃል ገብቶ ነበር ግን ድልድይ መሆን አልቻለም። ሄደው ይገባናል ይመለከተናል ብለው ወደ በቦሌም በባሌም በር እናገኛለን። በቦሌም ሆነ በባሌ ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? 2 ዓመት ከ6 ወር የአሰብ ወደብ ፖሊስ አዛዥ ሆኜ ሰርቻለሁ። እኔ የአሰብ ፖሊስ አዛዥ የአሰብ ወደብ እጃ ከና በቦሌም በባሌም መምጣት አለበት ቀይ ባህራችን። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ያው ይሄ ፉከራ እየሰማ ያለ ኃይል አለ ከሰሜን በኩል ዶክተር ኢታና እነሱ ጀግናው የኤርትራ ሰራዊት ብለው እንዳሞካሹት ሰራዊቱ እሱ ነው። ያ ጀግና የተባለው ጀግና ነው። መቼም ትላንት ጀግና የነበረ ዛሬ ፈሪ አይሆንም። ለዛውም ወደ በሚስቱ በልጆቹ እየመጣበት በሉዓላዊነት እየመጣበት ትላንት የአገር ለመውረድ ጀግና የተባለ አሁን ራሱን ለመከላከል ጀግና የማይሆንበት ምክንያት የለምና የእነሱን አንደበት ልስማ ያው ከአንደበታቸው እንዲሁ። ዶክተር ኢታና ግን የኢትዮጵያ መከላከያ ሰራዊት ጀነራሎች በዚህ ደረጃ ወርደው ስታይ እንዲሁ አንተ የታሪክ ሰው ነህና ለታሪክ ምን አይነት ጠባሳ ጥለው እየሄዱ ነው? ይሄ ነገር እንደ ባጭሩ ወደ ጦርነት እየገቡ ነውና ኢትዮጵያን በምን ደረጃ ያቀናታል ወይስ ያወርዳታል ይበትናታል? ስጋትና እንዴው ምን ይሰማል? እስካሁን የሆኑትን ነገሮች በአጭሩ ብንመለከት ይሻላል መሰለኝ። አሁን ሰዎች አገር ሊፈርስ ይችላል ወይ በዚህ ስጋቱ እየጨመረ ነው ብለው የሚሰጉ ሰዎች አሉ ብለሃል። አገር መፍረስ ማለት ስቴት የምንለው አገልግሎቱን ዋና የሚባል አገልግሎቱን መስጠት ሲያቅተውና ብልቶቹ ሲበታተኑ ማየት ከሆነ ያ ነገር ኢትዮጵያ ላይ ከተጀመረ 7 ዓመት የቆየ ይመስለኛል። ስቴት የምንለው ወይ ደግሞ አገረ መንግስት ዋና ይዘቶቹ ሲፈረካከሱ አገልግሎት መስጠት ሲያቅተው የሚደገፉትን ዜጎች አለኝታዬ ነው ብሎ የሚደገፉትን ዜጎች ሲያዋርድ አሳልፎ ሲሰጥ ወይ ደግሞ መከላከል ሲያቅተው የሚጠበቅበትን አገልግሎት ደግሞ ማቅረብ ሲያቅተው ካየን 7 ዓመት ሆኖታል። ያ ነገር ወደ ኋላ እየተመለሰ አይደለም። በኔ እይታ እየጨመረ አደጋው እየሰፋ እየሄደ ነው። ስለዚህ
በዚህ ምክንያት በአገሪቷ ውስጥ ሰዎች የፈለገ ሰው ከቤት አውጥቶ ከፈለገ በራቸው ላይ ከፈለገ ሌላ ቦታ ወስዶ ህይወታቸውን ይነጥቃል። የፈለገ ሰው ሰውን አግቶ ይወስዳል። የፈለገ ሰው የፈለገውን ድርጅት መጉዳት ማዘረፍ ይችላል። ዛሬ እኮ አሁን በደረስንበት ጊዜ ላይ እኮ ስታሊን ወታደር የሚያከራዩ አዛዦች አሉ ኢትዮጵያ ውስጥ። በዚህ ልክ ነው አገሪቷ አይረደችው። አንድ ሰው የሆነን ሰው ማጥቃት ከፈለገና ወይ ደግሞ ኢቭን ሰፈርን ማጥቃት ከፈለገ ገንዘብ ከፍሎ ወታደሮችን መከራየት ይችላል። ዛሬ ከየትኛውም አዛዥ ገንዘብ ከፍሎ አንዱ እኔ አብይ ለዚች አገር ያመጣው ነገር ብዬ እኔ የምናገረው ትልቁ ነገር ሁሉም ነገር ሞኔታይዝ እንዲደረግ ማድረጉ ነው። በገንዘብ እንዲለወጥ ሁሉም ነገር በገንዘብ እንዲለወጥ ማድረጉ ነው። ኮሎኔል ገመቹ መሰለኝ ኦፒዲኦ ጋር የማይሸጥ አንድም ነገር የለም ብሎ የተናገረው ያ ነገርን ነው አብይ ያሳየን። የማይሸጥ የማይለወጥ ምንም እናትን ጨምሮ ሁሉም ነገር ይሸጣል፣ ይለወጣል፣ ይቸበቸባል። እውቀቱ ስላለው ይመስለኛል። እና ይሄ ነገር ተፈጽሟል እዛ ሀገር። ስለዚህ በዛ በኩል አይተን ከሆነ የሰጋ ነው ስህተት አይደለም ለማለት ነው። ከዛ ውጪ ግን የመንግስትን መጎዳት ወይ ደግሞ መንግስት ተብሎ የተቀመጠው ይሄ ዘራፊ ቀማኛ ነፍሰ ገዳይ የሆነው በአብይ የሚመራው መዋቅርን እያለን ከሆነ እሱ ያው ስቴቱን ስለሚጠቀም ስቴቱን የሚመራው እሱ ስለሆነ የስቴቱ ድክመት በትልቁ ደረጃ የሱን ድክመት የሚያንጸባርቅ ነው ባይነኝ እኔ። ነገር ግን እነኚህ ብልቶች ፈረካከሱ፣ ደካከሙ፣ ህዝብ ለአደጋ ተጋለጠ ማለት ግን እስከ መጨረሻው እንደዛ ይሆናል ማለት አይደለም። አንድ ቦታ ደርሶ በዚህ ትውልድ ይሁን በሚቀጥለው ትውልድ ሊመለስ ይችላል፣ ላይመለስም ይችላል። ሰዎች በሚሰሩት ነገር ላይ ነው የሚመሰረተው። ግን ብዙ ሀብት አለ ባይነኝ ነኝ እዛ ሀገር ውስጥ ይህንን ነገር መልሶ ጠጋግኖ ሰው ደህንነቱ እንዲጠበቅ በከፍተኛ ደረጃ ደህንነት ባይጠበቅም ሰው ደህንነት እንዲሰማው ለማድረግ ብዙ ሀብት አለ ብዬ ነው የማስበው እኔ። አገሪቷ ባሳለፈቻቸው የ150 እንደዚህ የሚሆን ታሪክ ውስጥ ያጠፋቻቸው ራሷ ላይ ካደረሳቸው ቁስሎች በተመጣጣኝ ያስቀመጠቻቸው ያመጣቻቸው ነገሮችም አሉ ብዬ ነው የማስበው። ስለዚህ ሁለቱን ነገሮች ከግራና ከቀኝ አድርገን ካየነው ሰዎች የትኛውን ሀብት ነው የሚጠቀሙት፣ የትኞቹ ኃይሎች ናቸው በአመዛኙ እነኚህን ሀብቶች ለመጠቀም ዝግጁነት ያላቸውና አቅም ያላቸው የትኞቹ ናቸው የሚለው ላይ ነው የሚመሰረተው። አንድ ምሳሌ ሰጥቼ ይጨርሳለሁ ምን ማለት እንደሆነ ሰው ጥያቄ እንዳይሆንበት። ለምሳሌ 1991 ኢህአዴግ ሲገባ አገሪቷ ያላት የመከላከያ ሰራዊት ተበትነዋል። የመንግስት አገልግሎት ሁሉም በሚባል ደረጃ ፈርሷል። የአስተዳደር መዋቅርም ሁሉም ነገር ነው የፈረሰው። ህገ መንግስት ብሎ እነ መንግስቱ ያስቀመጡትም ሁሉም ነገር ነው ሄደው። ግን ትልቅ የሚባል አደጋ ሳይመጣ ኢህአዴግ ቅድም ያልኩን ሀብቶች ሌላ ጊዜ ይህንን መናገር እንጂ ሀብቶችን የምላቸውን ነገሮች በማሰማራት ያ ፍራቻ ወደኋላ በመጠኑ ወደኋላ እንዲመለስ አድርጓል። ቢያንስ ለ30 ዓመታት እንዲሰራ አድርጓል። እንደዚህ ማለቴ ነው። በአመዛኙ እነኚህን ሀብቶች የመጠቀም ብቃትና አቅም ያላቸው ኃይሎቹ እነማን ናቸው የሚለው ነው የሚወስነው
ያልኩት ለዚህ ነው። ስታሊን የሰው ስጋት ግን ትክክለኛና ሊደመጥ የሚገባ ነው ባይ ነኝ። አመሰግናለሁ። የምርጫ ጉዳይ ኢትዮጵያ ትመርጣለች እያለ ፕሮፓጋንዳ ተጀምሯል። ዛሬ ይመስለኛል ኢቲቪ ደግሞ በሰፊው ጀምሮታል። ኢትዮጵያ ትመርጣለች የሚል ሀገራዊ ምክክር የሚባል ደግሞ ሰምተው ታውቃለህ? ያው ረጅም ጊዜ ሲነገር የነበረው የፕሮፌሰር መስፍን አርአያ ትግራይ ቀርቶናል፣ ትግራይ አልቻልንም ብሏል። ትናንት በፓርላማ የነበረው ውሎ ስንመለከት ትግራይ ሄደ ማካሄድ ስላልቻልን አዲስ አበባ ካለው ተጋሩ ጋር እናደርጋለን ብሏል። ያው የመጨረሻ ምክንያቱም ኤክስፓየር እያደረገ ነው። ቀኑ ካልተራዘመ የሀገራዊ ምክክር ኮሚሽኑ በፓርላማ ጊዜው ካልተራዘመ በስተቀር 17 ዛሬ 1 ነው፣ የካቲት 1 ነው። በ17 ነው ኤክስፓየር የሚያደርገውና በአስቸኳይ የትግራይ ዝም ብለን የይስሙላ ማለት ነው አዲስ አበባ አድርገናል ተብሎ ትግራይም ተወክሏል ተብሎ ተወያይቷል። እንደዚህ ይደረግልኝ ብላ ትግራይ ጠይቃለች ተብሎ አዲስ አበባ ድራማ ሰርተው አገራዊ ምክክር ደግሞ በሳምንት ምናምን ጠርተው አጠቃለናል ብሎ ባንዲራ ይቀየርልኝ ህገ መንግስት ይቀየርልኝ ብለዋል ብለው አንቀጽ 39 ይጥፋልኝ ብለዋል ብለው ያው የሚታወቁ ናቸው። ምን ብሎ እንደሚወስን እየተሳደፈ ነው። ለምርጫም አገሪቱ በዚህ በኩል ምን አይነት የጦርነት ዝግጅት እያደረገ እንደሆነ እያየ ነው። በሌላ በኩል ደግሞ ለምርጫ እየተዘጋጀው ነው እያለ ፕሮፓጋንዳ እንሰማለን። በሰሜን ሸዋ በሰሜን ወሎ ኢንተርኔት አጥፍቶ ሁሉም ነገር አጥፍቶ ውጊያ እያካሄደ ነው። በሄሊኮፕተር ጭምር እየተዋጋ ነው። ያረጋገጥነው ነው። ወደ ኋላ አካባቢ ወቅታዊ የአማርኛ ወቅታዊ ጉዳዮች ላይ ምን እንዳሰብ ብዙ ጉዳዮች ይኖሩናል። የትም እንዳትሄዱ። በዚህ አጋጣሚ ይሄንን አስበን ስናየው የቀጣይ የኢትዮጵያ ጉዳይ ያው ፕሪቶሪያ ማላቅም ብሎ እንደምታዩ ከትግራይ ጋር እንዴት አድርጎ ምን ችግር ውስጥ እንዳለ ዓለም አቀፍ ህብረተሰቡም ግራ ገብቶት አፍሪካ ህብረትም ላደራደራቸው ቢል እምቢ ብሏል። የፌደራል መንግስት ላይ ሰማነው። ወዴት እየሄደን ነው የሚለው እስቲ ይሄን በአጠቃላይ ኦሮሚያ እንደምትሰማው ከኔ በላይ አንተ መረጃ ይኖርሃል። በርካታ አውቶቡሶች እየወሰደ ገበሬው ከከተማ ከገጠር ምልሻ እያፈሰ እየወሰደ ነው። 600,000 ምልሻዎች ይፈልጋለው ከኦሮሚያ ብሎ እያፈሰ ይገኛል። በርካታ አውቶቡሶች ወደዛ ወስዶ ያው ጉድ እየሰራ ይገኛል። ብዙ ጥያቄዎች ነው በአንዴ የጠየቁ። የመጨረሻ አካባቢ ዝም ብለህ ሳመራይ እንድታደርገው ጠቅላላ አፕዴት የሰሞነኛ ያሉ ጉዳዮችን ዶክተር ኤታና ወደ አንተ። አሁን ከትግራይ ጀምረ እስከ ኦሮሚያ ያነሳቸው ጉዳዮች የአገሪቷ ጉዶች ምን ያክል ውጥንቅጥ የወጣቸው እንደሆነ እና ለተመልካች እንኳን ምን ያክል አስቸጋሪ እንደሆነ የሚያሳይ ነው። አሁን እንደ ምሳሌ ለማሳየት ይሄ ማን ነው ይሄን ኮሚሽን የሚመራው የአብይ ፕሮፌሰር መስፍን አሁን ከዚህ በፊት ሲያወሩት የነበረው ረስተውት ይሆናል እንጂ ትግራይ ላይ ነው የምናደርገው ነው። ያ እንግዲህ መሰረቱ ትግራይን ኢንቲሚዴት አድርገን አስፈራርተን ብትወዱም ባትወዱም ይደረጋል የሚል ሂደት ነበር። ቲፒኤልኤፍ ከምርጫ ምዝገባ ተሰርዟል። ህጋዊ እውቅናውን አብይ የሚሰጣቸውን ህጋዊ እውቅናውን አጥቷል። የጊዜያዊ መንግስት አለ። ስለዚህ እሱን እያስፈራራን አንድ ጊዜ ገንዘብ እየከለከልን አንድ ጊዜ አውሮፕላን እያቆምን እና የሚያገኙትን ነዳጅም እየከለከልን ባለን አቅም እያስፈራራን ስንፈልግ ድሮን እየላክን ካልሆነ ወደ ሙሉ ጦርነት ገብታችሁ እንደ በፊቱ መከራ ትገባላችሁ በማለት በማስፈራራት ይህንን እናደርጋለን የሚል ግምት ነው። እስከዛሬ አልሆነም እንግዲህ። ስለዚህ ያ ተስፋ መሟጠጡ ነው ማለት ነው በአንድ በኩል። አሁን ሰዎች ብዙውን ጊዜ እኔ ስሰማቸው የሚናገሩት የትግራይን የውስጥ መከፋፈል መዳከም ብቻ ነው የሚያወሩት። በዚህ በኩል ያለውን ጉድ የሚያነሳ ሰው የለም። ሁል ጊዜ አቅም ያለው ሁል ጊዜ የፈለገውን ነገር ማድረግ የሚችል ነው ብለው ስለሚያስቡ ማለት ነው። ሁል ጊዜ አይሳካም። አንድ እሱ ነው። ሁለተኛ የምርጫ ጉዳይ ያነሳኸው፣ ምርጫ ስናወራ አሁን የሂደት ነገር ነው የምናወራው እንጂ ውጤቱ የታወቀ ነው። አሁን ኦሮሚያ ላይ ምንም ሌላ ተቃዋሚ ከአብይ ጋር የሚወዳደር አብይ የሚልካቸው ሰዎች የፓርላማ አባላት የጨፌ አባላት ከነሱ ጋር ተወዳድሮ እጩ የሚያቀርብ ያለ አይመስለኝም። ኦፌኮና ኦነግ
የምርጫ ህልውና ታጣላችሁ ማለት ይሄ እንደ ቲፒኤልኤፍ ህጋዊ ህልውና ታጣላችሁ የሚል ነገር ስላለ ያ ብቻም አይደለም ይሄ የሚንቀሳቀሱበትን ነገር ሁኔታ ይሄንንም ጭምር ታጣላችሁ ማለት እስር ቤት ስለነበሩ ብዙ ጉዳት ስለደረሰባቸው አብዛኞቹ ወደ በፊቱ ሁኔታ ተመለሳላችሁ የሚል እንደ ካሮት እንደ ስቲክ የሚሉት ነገር ስለቀረበላቸው ከዛ ለማምለጥ ብለው ቢያንስ ፍንፍኔ ውስጥ ጥቂት የሚወዳደሩ ሰዎችን አቅርበን ብናልፈው ይሻላል የሚል የይስሙላ ተሳትፎ እንደሚያደርጉ ታውቋል። ግን እኔ እነሱ ነው ቋንቋውን ይስሙላ እንዲባል ያደረጉት እንጂ እኔ ይስሙላ ነው ብቻ ነው ብዬ አልልም። ምክንያቱም በፊት አብይ ብቻውን ነበረ፣ በጣም ተጋላጭነት ነበረው፣ የፖለቲካ ተጋላጭነት ነበረው ብቻውን የተወዳደረ ጊዜ። አሁን ግን በዛ በፕሮፓጋንዳ ልፈፋው ሁሉም ተሳትፈው ከኔ ጋር ተወዳድረው ወድቀዋል የሚል ልፈፋ ነው የሚሆነው። ምንም ከዛ የሚያልፍ ነገር አይደለም። ስለዚህ ለዚህ ራሳቸውን አሳልፈው ሰጥተዋል ባይነኝ ኦነግና ኦፌኮ። ለምን ወሰኑ እንዴት ወሰኑ ማቀው ነገር የለኝም። ግን ለዚህ እንደዚህ አይነት ሽንፈት እንዲደርስባቸው በፖለቲካም ማለት ነው በጉልበት ብቻ ሳይሆን በፖለቲካም ጭምር እንደዚህ አይነት ሽንፈት እንዲደርስባቸው ራሳቸውን አሳልፈው ሰጥተዋል በእነሱ ውሳኔ የተደረገ ስለሆነ። ስለዚህ በአጠቃላይ እነኚህን ነገሮች ስታይ አሁን አብይ የምናገረውና የሚያወጣውን መግለጫ ስላወራን በአመዛኙ ለምን በዚህ ጊዜ ይሄ ሁሉ ነገር አንድ ላይ ሆነ፣ ይሄ ምን ይነግረናል የሚለውን አንድ ነገር ብቻ ተናግሬ አቆማለሁ። አብይ የኤርትራን ጉዳይ በተመለከተ ያወጣውን መግለጫ ብትመለከት ቅድም ምን ብለን ነው የምንረዳው ብለህ ጠይቀኝ ነበር። ውስጡን ብታይ የትግራይ ሁኔታን ይሄ ምክክር ኮሚሽኑን ምሳሌ ወስጄ ነግሬሃለሁ። ሰዎች ድክመቱን ኤግዛጀሬት እያደረጉ መናገር ቢፈልጉም እዛ ያለ ትልቅ ብርታትም አለ። ሰዎች አድሚት ማድረግ የማይፈልጉት ኢቨን ባላንስድ የሆነ ሚዛን የጠበቀ ሀሳብ ነው ያለን የሚሉ ሰዎችም ጭምር የሚናገሩት ነገር እዛ ያለን ብርታት መናገር አይፈልጉም። ብርታት ምልህ እኔ ብዙም ማቴማቲክስ የሚፈልግ ነገር አይደለም። አብይ የሶማሌን ክልል ፕሬዝዳንት እንዳነሳ ሄዶ ትግራይን ማንሳት አይችልም። ይችላል እንዴ? አይችልም። እና ሄዶ የሚፈልገውን ነገር ማድረግ አይችልም ማለት ነው፣ ጦርነት ካልገጠመ በስተቀር። እሱን ነው ብርታት ምለው። ሌሎቹን ክልሎች ሁሉ በዛ ደረጃ አውርዷል። ኦሮሚያንም፣ አማራንም ሁሉንም የሱ የክፍለ ሀገር ተሿሚ እንደ ደርግ ጊዜ ኃይለ ሥላሴ ጊዜ እንደ ክፍለ ሀገር ተሿሚ እየሾመ ነው የሚያኖረው። ግን ትግራይ ጋር የቀረ እንደዚህ ብርታት የሆነ ነገር አለ። አካባቢያዊ የሆኑ ነገሮች ከአብይ አቅም በላይ የሆኑ አካባቢያዊ ጉዳዮች አሉ። አብይን ዲክቴት የሚያደርጉ የአገሪቷን ጉዳይ እየዘወሩ ያሉ አካባቢያዊ ጉዳዮች አሉ። የሱዳንን ጦርነት ብትወስድ አብይ ተመልካች ሳይሆን ተሳታፊ ነው። ቅድም ጠቆም እንዳረኩልህ ሁሉም ሰው እንደሚያውቀው መሳሪያ የሚያቀብል፣ ገንዘብ የሚያቀብል፣ ነዳጅ የሚያቀብል ከዛም አልፎ ለአርኤስኤፍ ካምፕ የሰጠ ሰውዬ። ስለዚህ ተካፋይ ነው ተመልካች ሳይሆን። ምክንያቱም ከዛ ኢንተረስት አለው። ዩናይትድ አረብ ኤሚሬት ናት እዛ አርኤስኤፍ የምትደግፈው። ስለዚህ አርኤስኤፍ በጠነከረ ቁጥር አብይ ብርታት ይሰማዋል፣ አርኤስኤፍ በደከመ ቁጥር ደግሞ ድካም ይሰማዋል። ትግራይን የሚያስፈራራው ወደ ኤርትራ ፉጨት የሚያሰማው ይሄንን ቴምፕሬቸር እየለካ ነው። አሁን ሰዎች ወደ አቡዳቢ ዩናይትድ አረብ ኤሚሬት አሽከርነት ወርዷል። እነሱ የሚሉትን ነገሮች ብቻ እያየ ነው የሚያደርገው የሚሉ አሉ። አብይ ከዛ የሚመጣን ገንዘብ እየተጠቀመ የነሱን ምክር እየሰማ የነሱንም ተግሳጽ እየሰማ ዛሬ እንደደረሰ የሚታወቅ ነገር ነው። ግን በነሱ በጎ ፈቃድ ብቻ የሚሰራና እነሱ ዞር ካሉ ፊቱን ካዞሩበት ይሞታል የሚል እንደዚህ አስተያየት ስህተት ነው የሚመስለኝ። ምክንያቱም እሱ ከምዕራቡ ዓለም የሚመጣ ገንዘብ፣ ድጋፍ
የሚደገፍበት ነገር ስላልሆነ ነው ወደዛ የሸሸው የሄደውና ከዛ ድጋፍ እያገኘ ያለው ከምዕራቡ ዓለም ቁጥጥር ውጪ ያለ ይሄ ዲሞክራሲ ያለ የሚጠይቅ ማለት ነው። አሁን ደግሞ በምዕራቡም ዓለም እነኚህ የዲሞክራሲ እሴቶች ጥያቄ ውስጥ እየገቡ ነው በስፋት አሜሪካንም ጨምሮ የዲሞክራሲ ተቋማት ጥያቄ ውስጥ እየገቡ ነው። ሁሉም ነገር ምን ትጠቅመኛለህ በሚል ነገር እየተሰላ ነው። ለዚህ ትልቁ ምሳሌ ያው የአሜሪካን ነገር እያየኸው ነው። አሁን ባለፈው እንግሊዝ ወደዛ መልእክተኛ ልካ ነበር ወደ አብይ የተነጋገሩት ነገር ስለ ዲሞክራሲ ተቋማት አይደለም ወይ ደግሞ ምርጫ እንዴት ይሆናል የሚል አይደለም። እነሱ ጉዳያቸው አይደለም። አሁንስ ይሄ እንግዲህ በእንግሊዝ ደረጃ ነው የምልህ ስለ ስደተኞች ጉዳይ የነሱን ችግር ነው አምጥተው ያ ችግር የሆነበንን እንዴት ትረዳናለህ በሚል ነው። እና በዚህ ትራንዛክሽናል በሆነ ዓለም በጣም ተለዋዋጭ የሆነ ነገር ይዛ እየሄደች ባለበት ሁኔታ ነው አብይ እንደዚህ አይነት ነገሮችን እየሰራ ያለው። ስለዚህ የአቡዳቢ ሀብትን እየተጠቀመ መስራቱ እውነት ሆኖ አሽከር ብቻ ነው ማለቱ ግን እኔ ስህተት ነው የሚመስለኝ። አብይንም የሚሰራቸውንም ጥፋቶችንም አሳንሶ የማየት ለምሳሌ 600,000 ሚሊሻ ፈልጋለሁ ከኦሮሚያ ማለት አቡዳቢ ይሄንን የማስፈጸም አቅም አላት ወይ? ጦርነት ማዘዝ ትችላለች። ይሄንን የማስፈጸም አቅም ግን የላትም። አብይ ነው ይሄንን የማስፈጸም ሰዎችን እያስፈራራ በገንዘብ እየገዛ ከመሃል እየገደለ እያስደነገጠ እያሰረ እያስደነገጠ እየዘረፈ እያስደነገጠ ሰዎችን ለውትድርና ሬዝ የሚያደርገው እሱ እየወጣ የሚፈክረው የሚሸልለው በአንድ በኩል እንደዚህ አይነት ወታደራዊ አቅም አለኝ በሚል ነው። ያ ነገር አንዳንድ ጊዜ ፉከራ ሲታይ ድክመትም ነው። ግን አገር ውስጥ ያሉ ሀብቶችን ለጦርነትም ለሰላምም ትልቅ ጉልበት የሚሄኑ ነገሮችን የሚያስረሳ ነው። ይሄ የአቡዳቢ አሽከር ነው፣ ዩናይትድ አረብ ኤሚሬት ናት ትክክለኛው ኢትዮጵያ መንግስት የሚለው ትንሽ የተጋነነ ነገር ነው ብዬ ነው ማስበው። ስለዚህ ይሄንን ሁሉ ያነሳል ምንድን ነው አብይ ያወጣው መግለጫ አሁን የሚያወራቸው የምርጫ ጉዳይ ስልጣኔን እንዴት በዚህ ሁኔታ ውስጥ ማስቀጠል እችላለሁ የሚል እሳቤ ነው። ያ እሳቤ ደግሞ በፓርቲው ውስጥም ሳይቀር ያለውን ውጥረት የሚያሳብቅ ነው። በአገር ውስጥ ያሉ የታጠቁና ያልታጠቁ ኃይሎች ተቃውሞን እንዴት እንደሚመለከታቸው የሚያሳይ ነው። አሁን ለምሳሌ ትግራይን ሲናገር እኔ አይደለሁም የገደልኳችሁ ተገላችኋል፣ እኔ አይደለሁም የገደልኳችሁ ሲል ለምንድን ነው በዚህ ጊዜ ንግግር የሆነው? አደጋ ስለመጣበት ነው። አደጋ ስለመጣበት ትንሽ እንኳን ቢሆን አማራና ትግራይን ሊያነታርክልኝ ይችላል። ኤርትራና ትግራይን ትንሽ ሊያነታርክልኝ ይችላል። ከዛ ውስጥ ደግሞ የሆነ ተቦጭቆ የሚወሰድ ነገር ሊኖር ይችላል የሚል የጭንቀት ሂደት ነው። ጭንቀት ውስጥ ነው አብይ ልለ ነው። ጭንቀት ውስጥ ነው። ያ ጭንቀት ግን አገር አደጋ ደርሶበታል፣ ችግር እየመጣብን ነው፣ ህዝብ ተቸግሮብኛል ሳይሆን ስልጣኔን አደጋ ውስጥ የሚከት ነገር ከዚህ ሊወለድ ይችላል ስለሚል ነው። ለዚህ ነው ዩናይትድ አረብ ኤሚሬት በቀጥታ ሄዶ ጦርነት እንዲሳተፍ ፍላጎት ቢኖራቸውም በቀጥታ ሄዶ ዘለው አልገባም። ሱዳን ውስጥ በቀጥታ አልሄደም። ምክንያቱም እዛ በሄደ ቁጥር ወይ ደግሞ ኤርትራም ቅድም ከዚህ በፊት እኔ ጠይቄ ያለው ብዬ ቅድም እንዳስታወስኩ ፉከራውን እንደፈከረ ዘሎ ቢሄድ ከዚህ እግሩ በጠረባ ሊመታ እንደሚችል ስለሚገምት ነው። ስለዚህ ያ ሁሉ ውስጣዊና ቀጠናዊ ጭንቀቶችን የሚያሳብቅ ነው ልንል ነው። ስታሊን አረዘምኩበት፣ ይቅርታ። አራዘመም። እጅግ አመሰግናለሁ ዶክተር ኢታና። በጣም ከረጅም ጊዜ በኋላ ነው የተገናኘው ከተመልካቾች ጋር የተገናኘውና እናመሰግናለን።